ዞሮ ተመልሶ የአብይ አህመድ የዝግታ ፍጅት እንዲቀጥል የትርክት ድጋፍ መስጠቱ ነው። Make your investments work harder with Stockland. ደሞዝ ከፋዩን አላለው ቡላላ እኛም ይከፈለናው። እዚህ ቃለ ምልልስ ላይ እንዳልኩት በተለይ አሁን ትናንትና ተለቆ የተመለከትነውን ቀዳሚ ክፍል ብትመለከቱ የምትደርሱበት ድምዳሜ ጌታቸው ያለው 100% እውነት ከሆነ አብይ አህመድ መልአክ ተደርጎ መሳል ያለበት ነው የሚለው ጌታቸው ረዳ። ጦርነት እንዳልኩት ጦርነት እንዲከፈት የማይፈልግ የነበረ ከሻዕቢያ ጋር በኩል ሊመጣ የነበረውን አደጋ ያስጠነቀቀ የዘር ፍጅት ያልፈጸመ የፕሪቶሪያን ስምምነት በቀናነት ለመፈጸም እየሞከረ ለትግራይ ሕዝብ የሚያስብና የማይሸነፍ ተደርጎ ነው የቀረበው ብያለሁ። ሶስተኛው በጣም ነገሩን አሳዛኝ የሚያደርገው አስገራሚም ባይሆን ከህወሓት ባልደረቦቹ ጋር ያለበት ፍግፍግ ያው የራሳቸው ጉዳይ ሆኖ በርካታ የህዝብ ልጆች የተሰዉበትን እንደ ህብረተሰብም ሆነ እንደ ግለሰብ የመቀጠል ተጋድሎ ለአብይ አህመድ ተራ የፕሮፓጋንዳ ፍጆታ ሲባል ሲያጣጥለው ማየታችን ነው። በዛ በኩል የተደረገውን ሁሉ አሚን። እንግዲህ ያኔ የተመልከቱ አብይ አህመድ ጀኖሳይድን ወደ አርት ፎርም ደረጃ ፐርፌክት አድርጎታል ሲል ያንን ተቀብለው ህይወታቸው ላይ በአብይ አህመድ አገዛዝና በአስተባባሪዎቹ በኩል የተፈጸመባቸውን ግፍ ለመቃወም ወጥተው ህይወታቸውን የሰጡትን ሰዎች አይ ትላንትና እኮ ዋሽቻችሁ ነበረ፣ የዘር ፍጅትም ከአብይ አህመድ በኩል አልነበረባችሁም፣ የዘር ፍጅት የነበረው ከሻዕቢያ በኩል ብቻ ነው እና እዚህ አብይ አህመድ በኩል ያሉት ሰዎች ኦፍ ግሪድ የሆኑ ጥቂት ኦፊሰሮች የፈጸሙት ካልሆነ በስተቀር እነሱም በተወሰኑ እርምጃዎች ተወስዶባቸዋል። ከአብይ አህመድ በኩል የዘር ፍጅት ስጋት አልነበረባችሁም እና መሞታችሁ ከንቱ ነው፣ የአካል ጉድለታችሁ ከንቱ ነው የሚል መልእክት ነው ያስተላለፈው እና እንዳልኩት ደብል ስታንዳርዱ የሚያስገርም ነው። አብይ አህመድ የፈጸመውን ነገር እኔ ወቀሼ ብዙ ጊዜ ተናግሬያለሁ። አሁን ማንሳት አልፈልግም። አንድ ቦታ ላይ እንደውም ከአብይ አህመድ ጋር እየሰራው ስለሆነ ጀኖሳይድ የሚለውን ቃል አልጠቀምም ብዬ ተናግሬ ነበር ይላል ሰው ነው ወይ አብይ አህመድ ጀኖሳይድ ፈጽሟል የማለት ነው። አብይ አህመድ ደሞዝ እየከፈለኝ ስለሆነ ነውም አይነት እንድምታ ያለው ንግግር ተናግሯል ማለት ይቻላል። አብይ አህመድ ያደረጋቸውን ወንጀሎች በሆነ በኤክስኪውዝ በይቅርታ በመረዳት ያልፋቸውና ባልደረቦቹን በተመለከተ ያለው አስተያየት ደግሞ በአንጻሩ ፍጹም ተቃራኒ ነው። ግን ከባልደረቦቹ ጋር ያለበት ማፈጋፈግ እኔ ግድ አይሰጠኝም፣ በኋላ መለስበታለሁ። እሱም ግን አሁን ጌታቸው ረዳ እየተጫወተው ያለው ሚና የዳንኤል ክብረት ተፎካካሪ የቤተ መንግስት አጫዋችነት ስለሆነ ነው። እነዚህን ቃሎች እንደምንለው ለታሪክ ለህሊናና ለህግ ተጠያቂነት ስንል ባነሳቸው የተወሰኑ ፍሬ ነገሮች ላይ አስተያየቶችን እናቀርባለን። የዚህ ነገር ባለ አድራሻ የዛሬ ዝግጅታችን ባለ አድራሻ ጌታቸው ረዳ አይደለም። ፖለቲካሊ በህይወት ለሌለ ሰው ደብዳቤ አይጻፍም፣ መልእክት አይሰደድም ማለት ነው። ይሄንን ሬኮርድ ስትሬት ነው የማነሳው ነገሩን። ጌታቸው አንዱ ያለው በጣም አስገራሚ ነገር ምንድን ነው? አብይ አህመድ ከሻዕቢያ ጋር የመተባበር ፍላጎት አልነበረውም ይላል። ይሄ ማለት እንግዲህ ኢንታየርሊ አብይ አህመድ ጋብዞት ነው ወደ ትግራይ የገባው ሻዕቢያ የሚለውን ትርክት ነው ወይም ደግሞ የሚለውን ግንዛቤ ነው ቻሌንጅ እያደረገ ያለው ጌታቸው። ሰው የተከፈተ በር አግኝቶ ነው እንጂ እኮ አብይ ጋብዞት ወይም ፈልጎት አይደለም። ከሻዕቢያ ጋር አብይ የመተባበር ፍላጎት አልነበረውም። ላስቆመው አልችልም ብሎናል። ዜርፎር ሊያስቆመው ስላልችል ሻዕቢያ ቆርሶ ወስዶት ሳለ ባልደርስለትን እንጂ ሌላ አልወስድም ሲል ጉቴሬዝን የዋሸው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም። በአሁኑ የጌታቸው ረዳ አቋም መሰረት 19ኛ ለበለው 19ኛ አዲዳዕሮን የመሳሰሉ አዲዳዕሮ ላይ ትግራይ ስኮርች ኤርዝ የሆነ ቦምቢንግ ሲካሄድ በየቦታው ይፈጸም የነበረውን ዘግናኝ ግድያ፣ ደፈራ፣ ዘረፋ በአደባባይ ላይ
10 አረንጓዴ ጠርሙሶች የአብይ ወንጀል እኔ ነኝ ያንን የአድድ አሩንና የመሳሰሉትን ጥቃቶች የፈጸሙት ኩት ብሎ የሻዕቢያን ወንጀል ሳይቀር ሆን ያደረገው አብይ አህመድ ከሻዕቢያ ጋር መተባበር ስለፈለገ አይደለም። ቡላላ የምትለው ሀሳብ አለ ወይስ ከይች ጎን እንቁም? 50 ሳይገባ ከጌች ጋር እንቁም እንካድ። በቃ አሁን እዚህ ጋር ለሱ ጥብጥና የምትቆሙ በተለይ ትግራውያን ፈጣሪ ምስክሬ ነው የምላችሁ። ህዝባችሁ ላይ የተፈጸመውን ጄኖሳይድ ሁሉ እናንተ ተባባሪ እንደሆናችሁ ነው። ገና ይዘረዘራል። ቀጥል ጅቦ ቀጥል። መቀጠል ይችላለሁ አለ። ቆይ 19 ምናምን ምክንያቶች አቅርቤላችኋለሁ። አሁን ማሳያዎች እነዚህ በቃ የተረጋገጡ ነገሮች ናቸው፣ የኔ አስተያየቶች አይደሉም። እነዚህን ሁሉ አብይ አህመድ ያደረገው ከሻዕቢያ ጋር መተባበር ስለፈለገ አይደለም። በሟቹ ጌታቸው ረዳ አቋም መሰረት ሟች እውነቱ ይሄ አይደለም። የዛሬ ዝግጅታችን ባለአድራሻ ሱስ ላይ ስማ ሟች ሲል ምን ትዝ እንዳለ ታውቃለህ? ባጫ ደበሌ የጦርነት አስከፊነት የጦርነትን አስከፊነት የሚያውቀው የሞተ ሰው ብቻ ጌታችን ባጫ ሲቀኝብን ነበር። መጀመሪያ እውነቱ ግን ታሪክ እንዲሰንደው እኔ በቻልኩት መጠን እነዚህን 10 ምናምን ማሳያዎች አመጣሁ እንጂ ሌሎች በርካታ ማሳያዎች ማቅረብ ይቻላል። ሻዕቢያን ወደ ኢትዮጵያ ፖለቲካና ውትድርና የጋበዘው አብይ አህመድ ለመሆኑ እና 20ኛ ልጨምር በኋላ የሻዕቢያን መግባት ዓለም አቀፍ ሚዲያዎችና ተቋማት ካረጋገጡ በኋላ አይ ህወሓት ነው ሮኬት ጋብዞ የጠራው ብሎ ለሻዕቢያ የፕሮፓጋንዳ ድጋፍ የሰጠው ከሻዕቢያ ጋር መተባበር ስለፈለገ አይደለም። በአሁኑ በሟቹ የጌታቸው ረዳ አቋም መሰረት የጌታቸው ዝቅጠት በቃላት እንኳ መግለጽ በማይቻልበት ደረጃ ደርሷል። ጌታቸው ረዳ ራሱን ዝቅጠትን ሆኗል ማለት ይቻላል። ብልቂስ እኮ አልገባለሽ እቺ ደረዝ ነግ ሌሎች በርካታ ነገሮች በኢትዮጵያ ታሪክ እጅግ አሳፍራቀረች ማዕከላዊ ስልጣን የያዘ አካል ኢትዮጵያን በቅኝ ገዥነትና በጠላትነት የፈረጀና ለዘመናት ከኢትዮጵያ ለመነጠል ተፋልሞ የራሴን አገር መስርቻለሁ ያለ ጄኖሳይድል የሆነን ቡድን ጄኖሳይድ ፈጽምልኝ፣ ዜጎቼን ድፈርልኝ፣ ትምህርት ቤቶች፣ የጤና ተቋማትን አውድምልኝ ብሎ የጋበዘ አብይ አህመድ አሁን የጌታቸው አለቃ ነው። በ11ኛውም ሰዓት ብልጽግናን ተቀላቀልክ፣ በአንደኛው ሰዓት የዛ ጄኖሳይደል ሬዥም አካልና አባል ከሆንክ የዘር ፍጅት ውስጥ ተጠያቂ ነህ። የጌታቸው ለውጥ ከዘር ፍጅት ተፋላሚነት ወደ ዘር ፍጅት አስፈጻሚነትና አጋርነት መሆኑ አይቀርም። ግን እንዳልኩት የሚገርመው ይሁን የማይገርመው እንጃ፣ ግን ያኔ ጌታቸው ረዳ የሻዕቢያን ጣልቃ ገብነት በተመለከተ እንዴት ግምገማችሁ በዚህ ልክ በዚህ ደረጃ ተሳሳተ የሚል ጥያቄ ሲቀርብለት እኛ እኮ ጠንቋዮች አይደለንም ነበር ያለው። እንደ እውነቱ ከሆነ ጌታቸው ረዳ ህወሓት እያለ ጠንቋይ፣ ብልጽግና ሆኖ ደግሞ ደንቋይ ሆኗል። ድንቁን አድርጎ የሚቀጥፍ አንዱ ክሌም እዚህ ላይ ዲባንክ ያደረግ ነው። ደንቋይ አብይ አህመድ ከሻዕቢያ ጋር ደንቋይ ታውቃለህ? ደንቆሮና ጠንቋይ ያካትል አንቺ አርጉት ነው ሲከሸን እኮ ነው። ደንቆሮና ጠንቋይ ሲከሸን ደንቋይ አዲስ ቃል ፈጠረ። እዚሁ ላይ አዲስ ቃል ፈጠረ። ፌል አብይ መቼው ግን
ደንቆሮና ጠንቋይ አንድ ላይ ሴት ደንቋይ ምታል ታጭ ከዛ በኋላ ጨፍጫፊያቸውን በዚህ መልኩ አብዞልቭ ያደረገ በትግራይ ህዝብ ላይ የተሰባሰቡትን ጨፍጫፊዎች ሁሉ በአንድነት የሰበሰበ የዘር ፍጅት ኦርኬስትሬተር የሆነውን ሰውዬ ከዘር ፍጅት ለማንጻት እየሞከረ ከዛ በኋላ የዘር ፍጅት ሰለባ በሆኑት የትግራይ ተወላጆች ፊት እቆማለሁ ይላል። ነገ አስተዳደራቸዋለሁ፣ በፖለቲካ ውስጥ እንቅስቃሴ ያደርጋለሁ ብሎ አፉን ሞልቶ ሊያወራ ይችላል። ይሄ ከተስፋ መቁረጥ ወይ ከንቀት የሚወለድ ነው። ለመናቅ የሚሆን ምንም መሰረታዊ ምክንያት የለውም። ተስፋ መቁረጥ ነው። ኦብቪየስሊ ተስፋ መቁረጥ ደግሞ ይዞ ሟችነት ነው የተያያዘው ጌታቸው። ይህንን በዚህ እንዝጋው። ይሄ የሻዕቢያን ጉዳይ በተመለከተ ያለውን በዚህ እንዝጋው ነው። አብይ አህመድና አገዛዙ ሁለተኛው ክሌሙ የጌታቸው ክሌም አብይ አህመድና አገዛዙ የዘር ፍጅት አልፈጸሙም፣ የዘር ፍጅት ተፈጽሟል ያልነውም በሞቀታ ነው ብሏል። ኦፍ ግሪድ ኦፊሰርስ ናቸው የፈጸሙት የሚል አንድምታ ያለው ነገር ተናግሯል። ማለት ያው ጠላት ሲመጣ እኮ አትመርቀውም እና ጠላትን ስለማትመርቀው ያው በተገኘው ሁሉ ነው እንጂ የምትጠራው። አሁን ሳስበው ወደኋላ ሳየው እነዛ ቃላትን ማለት በትግራይ ላይ በአብይ አህመድ አገዛዝ ጄኖሳይድ ተፈጽሟል ማለት ስህተት ነው ብሏል። እሺ ኮልሚ ማሜ ማስታወቅ ቆይ ልቀጥል። አንዴ ከመቀጠል በፊት ማለት ነው እኔም እቀጥለዋለሁ። የቴዲን በጣም ብዙ ነገር የተናገራቸው ንግግሮች አሉ። ስለ ፋኖም ስለ ሁሉም ስለ ቲፒኤልኤፍም ሲቀጠቅጣቸው ነበር። ደስ የሚለኝ እኔ ቴዲ ማንንም አይምርም፣ ከእውነት ጋር ነው። ጌታቸውን በጣም ነው የተጫወተበት። ሆነም ቀረ ቅድም የጌታቸውን ቮይስ እያዳመጥን ነበር፣ ቃለመጠየቅ ብዙዎቻችሁን አሳምኛለሁ። አሁን ደግሞ እስቲ በዚህ ደግሞ እንዴት ታምኑልኛላችሁ? የማሳመን አቅሜ እየጨመረ ነው እየወረደ ነው? ቅድም አዎ ትክክል ጌቹ ምናምን ህወሓትን የተናገረበት የለም ቴዲ አለ ወደኋላ እሱን ነው የምጠብቀው። አሁን ከህወሓት ጋር ከተሰለፈ እሱ ራሱ ልክ አይደለም። እስቲ ቆይ የማሳመን ችሎታ እየጨመረ ነው አይደለም በሚለው እንወያያለን። እሺ ጌች አድናቂዎች ቡላላና ብልቂስ ማሜ ቀጥሎ እንድሜ። ኦኬ አመሰግናለሁ። የጌታቸው ንግግር እውነት ለመናገር እውነት አለው። ጌታቸው በምሳሌ እንደተናገረው አንድ በልጅነታችን ላይ ወጣቱን እንገጥማለን፣ አንዴ ምናምን ሁለቴ ሶስቴ ትሞክራለህ፣ ከተሸነፍክ በኋላ ገላጋይ ነው የምትፈልገው ምናምን ብሏል። ላይክ ምንድነው በቃ አብይ አህመድ ቀጥቅጦ አሸንፎናል የሚል ሜንታሊቲ ነው ያለው። አሸንፎናል፣ አብይን ማሸነፍ አንችልም፣ በቃ እሱ ጊቭ አፕ አድርጓል። አንደኛ የጌታቸው ንግግር የሚነሳው ካላለ ተሸንፈናል ብሎ ነው የሚያምነው፣ ተሸንፌያለሁ ብሎ ነው የሚያምነው። ሁለተኛ ደግሞ ሌላው ሰው አሁን ጌታቸው ረዳ አንደኛ ፖለቲካ ነው። በጌታቸው ኢፍ ጦርነቱ ባለበት ሁኔታ በነገራችን ላይ ጦርነቱ ሂደት ላይ ባለበት ሁኔታ በመሀል ላይ ተቀንጥሶ የትግራይ ህዝብን ክዶ ቢሆን ከሃዲ ምናምን ሊባል ይችላል። ጌታቸው ከካደ አሁን ቲፒኤልኤፍን የካደው የቲፒኤልኤፍን አካሄድ ያኔ በነበረው ሁኔታ ላይ የጀመረውን ጦርነት እግብ አድርሷል። መደራደር ችሏል በትልቅ አቅም። ላይክ ዝም ብሎ መጀመሪያ ዙር እንደነበረው ጦርነት ላይክ መቀሌ ገብቶ መከላከያ ሰራዊት ምናምን ግን አብይን እኮ ከወንጀሉ ነፃ እያደረገው እኮ ነው። አልሰማህም? እሱን ልመጣበት ነው። ጌታቸው ረዳ አንደኛ ባትልፊልድ ላይ ጦርነት በነበረው ላይ ጀግና ነበረ። በቃ የከተማ ልጅ ነው። ገጠር አያውቅም፣ በረሃ አያውቅም። እንደነሱ አንደኛ ቅድም 27 ዓመት ነበር እየተባለ ነው። 27 ዓመት ብሎ አልነበረም። በኋላ ነው የተቀላቀለ። መምህር ነበረ። በኋላ ነው የተቀላቀለው። ላይክ እንደነ ደብረ ጽዮን ምናምን እንደ ሼባዎቹ ምናምን ነገር ትጥቅ ትግል አድርጎ በቆላ ደጋ ወርዶ ምናምን የመጣ ሰው አይደለም። ኦኬ መምህር ነበር፣ የከተማ ልጅ ነው ምናምን ነገር በቃ ተቀላቅሎ ግን ፖለቲካ ሲሰራ ነበር። ያኔ ግን እንደ ድርጅት አደጋ ውስጥ ሲገባ እንደ ህዝብም ጫካ ገብቷል። ግን አንድ ነገር መያዝ ያለበት ጌታቸው ረዳ እንደ አቦይ ስብሃት እንደ ምናምን
ተይዞ አንገቱ ተጎትቶ ከሆነ ጉድጓድ ውስጥ አልወጣም። ጦርነቱን ጨርሷል። በቃ አሁን በያዘ ላይ ጌታቸው ረዳ ጦርነቱን ጨርሶ ፕሪቶሪያ ላይ ሄዶ ተስማምቷል። መሰረታዊ ችግር አሁን ጌታቸው ረዳን ላይክ በልኩ እንዲተች ይፈልጋሉ፣ ግን ላይክ ትልቅ ሂደት እንደፈጸመ ፕሪቶሪያ ላይ ተስማምቷል። በቃ አብይን ወይም ደግሞ ያኔ በሰዓቱ ከነሱ በተቃርኖ የነበሩ የፌዴራል መንግስትን ከዚህ በኋላ በጦርነት ምናምን አልተኩስም፣ በዚህ መንገድ በተስማሙበት መንገድ በሰላም ከመንግስት ጋር አብሬ ሰርቼ በህገ መንግስቱ መሰረት እቀጥላለሁ ብሎ ፈርሟል። ጌታቸው ረዳ ያንን አምኖበት ሄዷል። ግን ሌሎቹ አብዛኛው ለአብይ አህመድ ፕሮፓጋንዲስት የነበረው የአማራ ኤሊት ስለሆነ ቃሉ ትክክል ነው ልል አልችልም። ግን እሱ የተናገረ ማለት ማወራረዱ ነው። የአማራ ኤሊቶች ነበሩ አይደለ? ከአብይ አህመድ ጎኑ ነው ሲያጨበጭቡ የነበሩ እንዴ። ቄስ አልቀረ ሼክ አልቀረ ምንድን ነው የምታወራው? የብልጽግናው ብአዴን ሙሉ አማራን አይወክልም፣ ሙሉ የአማራ ኤሊትን አይወክልም። እሱ ብአዴን ግን የብአዴን እንደ ብአዴን አሽቃባጭ ጫለት ነው የዳር አህያ። ምንድን ነው የምታወራው? ሼኩ አልቀረ ቄስ በስማን በለ ተኩስ ቢስሚላ በለ ያ እንኳን ኦሮሞ ነው። ኦሮሞ ጄኔራል ምንድነው ወደ ቴዲ ገና አላጠቃልም። በየተራ ነው እንግዲህ በተለበል ላጠቃለውና በዚህ ረገድ ጌታቸው ረዳ የጀመሩት ጦርነት ጨርሷል። አሁን ባለበት ሁኔታ ግን ጊቫፕ አድርጓል። በቃ ከፌደራል ጋር እንትን ልበል ባብ ነው የሚሉ ግን ጌታቸው ረዳ በዚህ ንግግሩ ላይ በዚህ ኢንተርቪው ላይ ሁለቴ ተናግሯል። ስለምን? ስለመገንጠል የተናገረው ምንድነው? ትግራይ አገር መሆን ከፈለገች ትችላለች ከሌሎች አፍሪካ ሀገሮች በተሻለ ሁኔታ ይላል። በሌላ ሳይድ ደግሞ በሁለተኛው ኢንተርቪው ላይ ደግሞ የተናገረው ትግራይ ላይክ መገንጠል ነው የሚል ከመገንጠል ጋር ተያይዞ እንትን እያለ እና እኔ አሁን እየተረዳ ያሉት ምንድነው እንዴት ጌታቸው ረዳ ክዶን አብይ አህመድ ጋር ሰራ ብቻ ሳይሆን መታየት ያለበት አብይ አህመድ እንዴት አምኖ አስጠጋው የሚለው መጠየቅ አለበት ይላል። እና ምንድነው እኔ ኦህዴድና የጌታቸው ረዳ ቡድን የቲፒኤልኤፍ ቡድን ሁለቶችም ተስማምተዋል ብዬ ነው የማስበው። ምንድነው ከቻሉ ኢትዮጵያን ድሮ ኦሮ አማራ የነበረውን አሁን ኦሮ ተጋሩ በሚል ኢትዮጵያ መምራት፣ የማይሆን ከሆነ ደግሞ ኦሮሚያና ትግራይ በፕላን ቢ ሀገር መሆንን በጋራ ስትራቴጂካሊ የያዙት ነው የሚመስለኝ። ኢፍ አማራ ገብሮላቸው አማራና ሌላው ኢትዮጵያዊ ገብሮ የሚቀጥል ከሆነ በኢትዮጵያ አንድነት ሊቀጥሉ አማራውና ሌላው ምናምን ነገሮች ባሰቡት መንገድ የማይሄድ ከሆነ ደግሞ ሁለቶችም ተስማምተው ኦሮሚያና ታላቋ ትግራይ ያው ወሎ ወደ ሰሜን ምናምን ወሎ ድረስ ሰሜን ጎንደር ድረስ ምናምን የትግራይ አባይ ትግራይ ይሆናል። ቀሪው ደግሞ የአማራ ሌባ ፖለቲከኛ ልጅ በጣም ነው የምጠላው። ባለጌ ነው ወደ እንዳይገባ እኔ አጭር ጥቁር አማራ እኮ በጣም ነው የምሰራው እኮ። አንዴ ሱዳናዊ ነው ሲጀምር እኮ ማሚ ግን የተረገመ ነው እንጂ አውቀዋለሁ። ሌላ ፖለቲካ ሆኖ ትግራይ ነው። እሺ አመሰግናለሁ። ያው በተለይ እሱ ስለሄደ ነው እንጂ መናገር የነበረብኝን ነገር በአንድ ሰከንድ ውስጥ ተናግሬ ወደ ዋናው ሀሳብ ይመለሳለሁ። በመጀመሪያ መቼም እዚህ ውስጥ ያለነው ሰዎች ብአዴን እና የአማራን ሕዝብ መለየት የሚያቅተን ያለን ሰዎች አይመስለኝም። ብአዴን ለሚሰራው እንኳን ዛሬ አይደለም እንኳን በትግራይ ጦርነት አይደለም ኢቨን ህወሓት እንኳን ስልጣን ላይ በነበረ ጊዜ ደንበኛ የአማራ አራጅ የነበረው ብአዴን ራሱ ነው። ስለዚህ እያመጣ አማራ ሕዝብ ላይ ብሎ መለጠፉ ትክክል አይደለም። ኦኬ የአማራ ህዝብ በታሪክም ስተት ይሁን ማንንም አርዶም በልቶም አያውቅም። የኛ አራጃችንም ራሱ ብአዴን ብቻ ነው። ቴንክ ዩ ጅቦዬ። ኦኬ ጌች በተናገረው ነገር ላይ አጭር ነገር መናገር የምፈልገው አንደኛ አሁን ጌችን መመልከት ያለባችሁ ብዬ የማስበው በትግራይ አሜን በቲፒኤልኤፍ ጫማ ውስጥ ሳይሆን እንዲሁም በብልጽግና ጫማ ውስጥ ነው ብዬ ነው የማስበው። ምክንያቱም
ይሄ ሰው ትግራይ ላይ የተፈጠሩትን እያንዳንዱ ነገሮችን ኢቨን እሱ ጂቦ ሸሞኒ ልጨርስ 2 ደቂቃ ይሄ ሰው ኢቨን ጦሩ ላይ እንኳን ሲያዋጋ እንዲሁም በሶሻል ሚዲያ ላይ ራሱ ከፍተኛ የፖለቲካ ንግግር የሚያደርግ እንዲሁም በሰዓቱ ታስታውሳላችሁ የትግራይ ዜናዎች ላይ እየገባ ሄዶ አስተያየት የሚሰጥ እሱ ነበር። እንደው ከደብረጽዮን ይበልጥ ማለት ነው ጎልቶ የሚታይ የነበረው ለህዝቡ መግለጫ ሲሰጥ የነበረው ጌታቸው ረዳ ነው። ይሄን ያህል ህዝቡ ላይ እንግዲህ የአብይ አገዛዝ የአብይ መንግስት ይሄን ያህል ትግራይ ላይ ለፈጸመው በደል አሁን በካድሬነቱ ሆኖ ግን ያን ሁላ ነገር ሲሸመጥጥ ነው የነበረው። ጄኖሳይዱንም ክዷል። ከዚህ በፊት ባየነው ኢንተርቪው ላይ አሁንም ደግሞ የሚናገራቸው እያንዳንዱ ነገሮች ለሆዱ እንዳደረ ብቻ ነው። ስለዚህ በተለይ ደግሞ መዝለፉ ትናንት አብረውት በትግል ጓድ የነበሩትን ሰዎች አንዴ ጠላ ዟሪ አንዴ ምን እያሉ ይሄን ያህል ወርዶ መናገሩ ሆድ አደር እንደሆነ ነው። ቅድምም እኔ በእውነት እግዚአብሔር በሚያውቀው የቴዲን ኢንተርቪው አልሰማሁም ነበር፣ ግን አካሄዱን ሳየው ላይክ ትናንትና ምን ሲል የነበረ ዳንኤል ክብረት እንግዲህ ለአብይ ጭርጭራው ሲከተል አይተናል። የዚህም በቃ ተለጣፊ ቁጥር 2 ዳንኤል ክብረት ሆኗል እንግዲህ ጌታቸው ረዳ እና በጣም የሚያሳዝን ነው። ህዝቡን በዛ ልክ አስጨፍጭፎ ለሱ የስልጣን ወንበር ተብሎ ያ ሁላ ደም ተቃብቶ እንግዲህ በዚህን ያህል ደረጃ እንዲመናገሩ ሼሞኒ በጣም ነው የሚያሳፍረው። ቴንክ ዩ ኤኒዌይስ። እሺ ጉላላ ቀጥል። በትግራይ ፈጣሪ እንደዛ አይነት ፖለቲካ አይቻልም እንዴ? ቆይ እና ታዲያ የሁላ ሰው እስኪያበቃ ደግሞ ሁለተኛ ዙር ቀጥል ብሏል። 2 ደቂቃ ብቻ ጂቦ 2 ደቂቃ ብቻ። ከዛ በኋላ ኧረ በእናትህ ማሜ አውርቶ አታውቅም እንዴ? ቆየ እንዴ ካወራ እንዴ? ረጅም ሰዓት እኮ ነው ቁጭ ብዬ ጠበኩት። እኛም ታዲያ ቁጭ ብዬ ነበር እንዴ? ብዙ እኮ አናወራም። አብረው እየሰሩ ጌታቸው አውቀው ነው ምናምን አገር ሊሆኑ ነው ሁለቱ። ወሎን ኦሮሞ ይጠቀልላል፣ ጎንደር ትግሬን ጠቅልሎ ማስረጃ አለኝ እኮ ምን ችግር አለ? ትንሽ ነው ጅቦኔ ትንሽ ነው። አቅጣጫ እያስቀየረ ነው። እንትን አቅጣጫ እያስቀየረ ነው። የንግግራችንን ርዕስ እያስቀየረ አስወርደው አላለም። ወሎን ኦሮሞ ሊጠቀልል ነው ምናምን። እውነቱን እኮ ነው የሚያወራው ልጁ። ለዛ እኮ ያስወጣሁት። ማሜሽ ወጥቶ ነው ብዙ ጊዜ አውርቶ ስለማያውቅ ነው። እሱን ተያይዘን እናልቃታለን ወይ ተያይዘን እናልቃለን። ልጁ እኮ የሰማው ሰምቶ እኮ ነው። ወሎ ህብረት እኛ ወሎ ነን ያሉት ለምን ይመስልሻል? አብረን እናልቃታለን። ወላሂ ቤስቲ ማሜ እኮ ተንኮል እኮ ነው። እውነት እኮ ነው። አንዳንድ ይሄ ልጅ እኮ ለምሳሌ ማስረጃ አምጡ ሲባል እውነት እኮ ነው። ጌታቸው ረዳ ከማንም በላይ ትግሬ ሀገር መሆን ትችላለች። ጎንደርን ከያዘች በቂ ነው። የምን ወልቃይት ነው? እዛ ደግሞ ኦሮሞዎች ደግሞ የሚፈልጉት ሸዋ ምናምን ተውት፣ እሱ ተውት። ወሎ ነው የሚፈልጉት ደግሞ ተመልከት። አሁን ይኸው አማራውን ይቀጥላለሁ ካለ ጎጃሜ ብቻ ነው። ማሜ እኮ ለሱ እኮ ነው። ይሄ ጥቁር ጎጃሜ አይደል? ለሱ እኮ ነው እንደዚህ የሚሆነው። ህዝቡን እኮ እያለማመዱት እኮ ነው። ጌታቸው ረዳ ሲናገር አልሰማችሁትም? የወልቃይት ህዝብ ወስኖ ደመቀ መኮንን ደመቀ ዘውዱ ይምራን ካለ ይምራ። ደመቀ ዘውዱ ሀጎስ ገብረ መርያም አባቱ ትግሬ ኦሮሞችማ ጮረስ እኮ በቃ ሁሉ ነገር እኮ አጠናቀዋል እኮ። እንታይ ኮንካ አንተ ምንድን ነው ጅቦ ሼቦ ጅቦ 1 ሚሊዮን እኮ የ1 ሚሊዮን ፖለቲካ እኮ የ1 ሚሊዮን ብር ፖለቲካ። አሁንም እንዳትወርድ ማሜ፣ አሁንም እንዳትወርድ። እንደዚህ አይነት ነገር አንተ ተቀምጠህ ያስወጣኝ ነው ችግር አለ። ሌላ ትኩሳት እዚህ ጋር ትፈጥራለህ። በቃ አጭር ነገር እኮ ነው የማወራው ጅቦ።
ጂቦ አጭር ነገር እኮ ነው የማወራው። አይ ላይክ ኦልሬዲ እኮ ጸሎት ላደርግላችሁ ነው የመጣሁት እኔ ግን ኦኬ አድርግላችሁ ቦርድ ደስ ይለኛል። እሺ አጭር ነገር ነው የማወራው ጂቦ። ምንድነው ይልክ አሁን አንተም በራስ መንገድ ይደበታል ቴዲ ምናምን ከሌላ እንግል ያለውን ምናምን ፒፕሉ ያላየውን እንትን ማለት ስለፈለኩ ነው። ይልክ በሰሜኑ ጦርነት ካስታወስክ አዳነች አበቤ ምን አለች? መገንጠል ከፈለጉ ህገ መንግስት እነሱ የጻፉት ነው አለች። በቅርብ ደግሞ ፊልድ ማርሻል ብርሃኑ ጁላ ምን አለ? ለመገንጠል መተኮስ አያስፈልግም፣ መሳሪያ አያስፈልግም አለ። ገብቶሃል? የምልህ ፕላን ቢያቸው ነው። ይሄ እኮ ፕላን ቢ ነው። በቃ ኦህዴድ እኮ ይፈልጋል። ኦህዴድ መገንጠል ይፈልጋል። ፕላን ኤ ኢትዮጵያን በእነሱ የበላይነት መምራት ነው። ፕላን ቢ ደግሞ መሄድ ነው የሚፈልጉት። ለሁለቱም ደግሞ ተግዳሮት የሆነው ማን ነው? አማራ ነው። አብይ አህመድ ፓርላማ ላይ ምን አለ መሰለ? ሁለት ነገር ተናግሯል። አንደኛው እገነጠላለሁ የሚለው ማን እንደሚያስገነጥል እንኳን ጠንቅቆ አያውቅም ማለት ቲፒኤልኤፍን። ሁለተኛው ደግሞ እጠቀልላለሁ ይላል አለ ፋኖ ማለት እንኳን መጠቅለል አይደለም አክብሮ ለመኖር ራሱ ጊዜው እንደከፋ አያውቅም ሲባል ሰምቶ ነው አለ። ፓርላማ ላይ እኮ ነው። የዛ ጋር ደግሞ ያጨበጨባል የአማራ ብአዴን ማለት ነው። ገብቶሃል አይደል? በስሜት ሳያስቡት ይናገራሉ። ይሄ ፖለቲካል ለፕሮፓጋንዳ የሚናገሩት ነገር አለ፣ ግን ደግሞ የሚያወሩት ነገር አለ። አማራ እንኳን መጠቅለል ኢትዮጵያን ማለት እንኳን ጠቅልሎ ማስተዳደር አይደለም። አንድ ነገር ልጨምርልህ። የትግራይ ኃይል ኤርትራን ሊያንበረክክ ነው። የኦሮሞ ኃይል አማራን ሊያንበረክክ ነው። ትግራይ ሀገር ስትሆን ትግራይ ትግርኛ ነው። እኔ እንደሰማሁት ነው። ይሄ ምስጢር ነው። ኦሮሞና ትግሬ እኮ አብረው ነው የሚሰሩት። ውስጥ ለውስጥ አውቀው ነው የተጣሉ የሚመስሉት ምናምን። ጌታቸው ጻድቃን እያማ አሁን ኢትዮጵያ እኮ የምትመራው በሶስት ኢታማዦር ሹም እኮ ነው። ሳሞራ አለ፣ ጻድቃን አለ፣ ብርሃኑ ጁላ አለ። ኤርትራ ሊገጥሟት አስብ። እኔ ዝም ብዬ ሳየው አያና ከመንግስት ጋር ትንሽ ቀረብረብ ያለ ነገር ስለሚኖር ማሚ ሌላ ልጨምርልና ሌሎች እንትን ይላሉ። ሂሳብ የማያስጨምር ከሆነ ጨምር አንድ። የመጨረሻ ይችል ብቻ ነገር የባህር በር ጥያቄ አለ አይደለም? የባህር በር ሶማሌላንድ ነው። ሶማሌላንድ ያው ከኦሮሚያ ጋር ትገናኛለች። አሁን ደግሞ ሌላኛው አሰብን ልመጣልን እኮ አዳምጠኝ። አሰብ አሁን አዳምጠኝ። አሰብም ጋር እየመጣሁ እኮ ነው። ቆይ አሰብን እንይዛታል ነው ጎንደርን ይሰጡት። ኧረ ቆይ እኔ ልጨርስ። ለምሳ የሆነ ቦታ አቁሙልን። ለምሳ ለሽንት ጅቦ አሰብ ከማን ጋር ነው ያለው? አፋር ክልል ላይ ነው ያለ አይደለም? አብይ አህመድ ምንድን ነው ያለው? አፋር ትሪያንግል ነው ያለው አይደለም? አፋር ትሪያንግል። አፋር በኮንፌዴሬሽን ነው ከኦሮሚያ ጋር አብራ የምትሆነው። የኤርትራው አፋር እና የኢትዮጵያው አፋር ከተቻለ የጅቡቲን ጨምሮ በኮንፌዴሬሽን አፋር ራስ ገዝ በኮንፌዴሬሽን ትንትላለች። ከኦሮሚያ ጋር ነው አብራ የምትሰራው። ገብቶሃል አይደለም? አሁን ከተቻለ በአንድ ድንጋይ ሁለት ወፍ ነው። ያሁን የባህር በር ጥያቄ ከተቻለ በኢትዮጵያ በኦህዴድ የበላይነት ከሆነ ይጠቀሙበታል። ያ ካልሆነ ደግሞ ኢትዮጵያ የማትቀጥል ከሆነ ደግሞ ኦሮሚያ ነፃ ሀገር ከሆነች በኮንፌዴሬሽን ከሶማሊላንድም ኦልሬዲ ዲፕሎማሲ እየሰሩ ነው ያሉት። ከአፋርም ጋር እንትን ይላል። ኧረ ቆይ ጂቦ ፖይንቴን ልጨርስ። አፋር ጋር የሚገናኘውት እንዴት ነው? ኦሮሚያ ካልክ ደግሞ በወሎ ነው። አሁን ወሎ ላይ አይተህ ከሆነ ሁለት አይነት ፖለቲካ አለ። የሰሜን ወሎ ወደ ስስልብ ያለው ማጆሪቲ ኦርቶዶክስ ነው፣ ወደ ትግራይ ነው። የደቡቡ ደግሞ በጣም ጸረ ቲፒኤልኤፍ ነው፣ ጸረ ትግራይ ነው። አንተ አሁን እውነት የአማራን ትግል የምታቀነቅነው ወይስ መከፋፈል ስራ ውስጥ ነው ያለው? አንቺ እውነት እኮ ነው የሚናገረው። አቦ እየተደረገ ያለው እውነት ምናምን የምትለው ምንድን ነው? መርዝ የሚረጨው ትጠይቅ እንጂ ተዋት፣ ትጠይቅ እንዴ። እሷም ሰው ናት እኮ ትጠይቅ። ስማ ምንድን ነው ይሄ መከፋፈል? ስሟ ፓውንድ ስለሆነ ሰው አልብ ስላለቻችሁ ጠይቅ የምትለው አማራ ይወልድን። እንደዛ የምትሸውደው አማራ የለም። ብልጽግና እየሰራ ያለው ነው እንደዚህ በአንተ ፖለቲካ የሚሸወድ ነው። ማሚ አማራ መሆኑንም ጠይቂ እስኪ። አማራ መሆኑን ይሄ አማራ አይደለም። በዚህ ሰዓት አማራን የሚገነጣጥል የሚከፋፍል ስራ ከአፍ እኔ መች ገነጣጥላለሁ? ይገነጣጥልሻለሁ። ወሎ ትግራይ በአንድ በኩል ኦርቶዶክስ ነው የተገነጠለ ነው። ትግራይ እናቴ ትሙት የሚናገረው እውነት ነው። ይኸው ከሚሴ ማለት ደሴ ጥግ ነው። ከሚሴ ገርባ ምናምን እና ወረባቦ ወረሂመኑ ምናምን እንዳለ ኦሮምኛ ነው የሚናገሩት። ያውም ደሴን አልፎ ምናምን ወደ ሀይቅ ይወርዳል። ይህ ደቡብ የሚለው ነው። ያውም ከወልዲያ ወደ ታች ያለው ነው ወደ ትግራይ የሚጠጋው።
የትግራይ ፍቅር አለበት ምናምን ነገር ሲመጡ ራሱ ቶሎ ነው እዛ አካባቢ ወልዲያ ያደረስን ሲሉ ትግራይ እኮ በ20 ደቂቃ ምናምን እኮ ይወዷቸዋል። በከበሮ ነው የሚያስገቧቸው። እዚህ አካባቢ ግን ኦሮሞ ነው እንዳለ እናቴ ትሙት እንደ አጣዬ ምናምን እንዳለ ኦሮሞ እኮ ናቸው። ሰይድ ወረባቦን ከኦሮሞ 2 ወልዷል። እኔ አማቻችሁ ነኝ እንዲያስነኩኝ አዲስ አበባ ሊገባ ያችን አካባቢማ ፖለቲካ ሰርተዋታል። አፋር ጋር ይሄ ጎጃም እኮ ፈራዋለሁ። ለዚህ እኮ ነው ቶሎ የምነቅለው። አያላና ጠሎት አድርግን እናውጣ። ይሄ ፖለቲካ እኮ ገብቶታል እኮ ከአማራው ቀደም ብሎ እሱ እንዳታስገባብኝ 1 ደቂቃ ታገሰኝ። እኔ አልችልም ግርግር ግርግር ጥላቻ ነው። ሰው በቀኛው ላይ ሲል በግራው ላይ ብለን እንወጣው ኃላፊ ነው። ከነ ብርሃኑ ጁላ ጋር ምናምን ግንኙነት አለ። አያና በቲቪም ቀርቧል። ፓርላማ ላይ የማይችዋሉ። አሁን እሱ ጋር ማውራት ራሱ ትልቅ እድል ነው። አያና የቤቱን ጉዳይ እንዴት አረክልኝ? ቤቱ ቀለም እየተቀባ ነው ልበል። እስቲ ቆይ ተረጋጋ። ይኸውልህ አንተ እኮ ልጅ ችግር አለብህ እኮ። ቀጥልሽ ደግሞ እኔ በነገራችን ላይ ቅድም ዝርዝር ትጠላለህ። ዝርዝር ግሮሰሪ ዝርዝር ነው የሚመስልህ። አይገርምም? 20 ዝርዝር ስታሰማን ይሄ ህዝብ አያውቅም ብላችሁ ነው አይደል? አንተና ቴዲ አሁን 20ም ዝርዝር መስራት ከተጀመረ በኋላ ከሻዕቢያ ጋር መስራት አያና ዲፌንስ ፎርስ ኖ አይ ከሻዕቢያ ጋር መስራት ከተጀመረ በኋላ ነው እንዳለ ያ ሁሉ ነገር የሆነው። መስራት አይፈልግም የሚለው መጀመሪያ ነው ጌቾ የተናገረው። ለምን እንደዛ አሁን ያላችሁን እንደው ደህና ሰው እንደዚህ ታበላሻለህ? ስሙን እውነት ጌቾ እኮ ታውቃለህ። ሳኒታይዘር ከኮቪድ በኋላም እኮ ይሰራል። ግን የተዘረዘረው ነገር ቴዲ የዘረዘራቸው ነገሮች እንዳለ አብሮ መስራት ከተጀመረ በኋላ የወጡ ነገሮች ናቸው አይደል? አንደኛ እሱ ነው። ቀለል አድርጋችሁ እንዳታዩት ፍሬንዶች፣ እነግራችኋለሁ ስለሱ ካስወጣሁት በኋላ። እኔ ካስወጣሁኝ በኋላ ስለኔ የምታወራ ከሆነማ እዚህ በነገራችን ላይ ጅብ ጠገበ ማለት አህያ ሞታለች የሆነ ቦታ ማለት ነው። ሰሞኑን ስታሽካካ ደስ አላለኝ። አያና ትሙት አንተ ማሜ ወሎ ክልል ምናምን እያለ ማውራት ጀመረ እኮ። ልጅቷ ፌንት ሰርታብን ነበር እጃችን ላይ ተናደደች። እውነቱን እኮ ነው እናቴን፣ እውነቱን እኮ አይደለም። ምን እውነቱን ነው? እውነቱንም ጌች ሲናገር እውነት አትወዱም እናንተ እኮ ዲስኩር ነው የምትወዱት። እውነትማ ቢሆን ኖሮ እንደዛ አይደለም። ምን አሁን መገንጠል አስበው፣ መገንጠል የሚባል ነገር እኮ የለም፣ አይሰራም። ሶማሌላንድ ራሱ 30 ምናምን ዓመት ራሱን ችሎ የኖረ ሀገር ሬኮግኒሽን ለማግኘት በአፍንጫው እየሄደ አይደል እንዴ? በከባድ እኮ ነው። እንደ ኢትዮጵያ ዩኒፋይድ የሆነ ሀገር አንተ ያስባል። የትግራይ ህዝብ፣ ኦሮሞ አያና ትላልቅ ባለስልጣናቶቻችን እና ዳነች አበቤ ስለመገንጠል ሲያወሩ እነ ብርሃኑ ጁላ እሱን ነገር እኮ እኔ እኮ አብራራሁኝ እኮ። እኔ እኮ አብራር አብዶ ወይ አብራር ሳያብድ ነኝ። የትኛው ነኝ አልገባልኝ። እንቴ ነው የምናብራራው? ይኸውልህ እየተናገሩት ይኸውልህ ፊልድ ማርሻልም ከንቲባ ዳነች አበቤም የተናገሩት ጦርነት ለመቀስቀሻ ምክንያት እያደረጉት ነው። መንግስት መሀል አልገባም ብሎ ጋፕ ሲፈጠር እነሱ ህዝቡን፣ ወጣቱን ለጦርነት እንዳይዳረጉ ብሎ ነው የተወላቸው። አሁን ምክንያት ሲያጡ ለመገንጠል የሚል የጦርነት ዓላማ እያነሱ ነው። የመገንጠል ነገር ጦርነት አያስፈልገውም ነው። ህገ መንግስቱን ነው አይደለ የፌዴራል ኃይልም የሚያስከብረው። መከላከያም እኮ ብቸኛ ኃላፊነቱ የህገ መንግስቱን ማስከበር ነው። ህገ መንግስቱ አንቀጽ 35 ንዑስ አንቀጽ 5 አስቀምጦታል መገንጠል። እንደው መገንጠል የትግራይ ፍላጎት ቢሆን ለጦር መሳሪያ አመክኖ አይሆንም ነው እንጂ የተባለው መገንጠልን እንደግፋለን አላሉም እኮ። ግን እንደ ምክንያት ተደርጎ ለጦርነት ማስነሻ መጠቀሚያ አይሆንም የሚል ነገር ነው የተነገረው። ገባ? ስለዚህ የተጻፈ የተቀመጠ ህግ ባለበት ጦር መሳሪያ ወጣትን እንደገና ለጦርነት ለመማገጃ መገንጠልን ኤክስኪውዝ አታደርጉም ነው የተባለው። አሁን እሱን ወስዶ ተገንጠሉ ተብሏል። እንዴት ነው ተገንጠል የሚል አንድ ከንቲባ ወይም አንድ የሰራዊት ኃላፊ? ምንም አቅሙም ማንዴቱም የለውም እኮ። አለ እኮ መገንጠል ከፈለጉ ይችላሉ፣ ህጉ አለ ነው የሚል ህጉ። ህገ መንግስትን መጠቀም ትችላለህ። ለጦር መሳሪያ ለጦርነት መቀስቀሻ ምክንያት አይበቃም። እነሱ አሁን ምክንያት ሲያጡ ምክንያት ስለታጣ አይደል እንዴ ስንት ነገር የተደረገው። ጌቾም እኮ ነገረ ምክንያት አታድርጉት። መገንጠል እውነተኛ የትግራይ ፍላጎት አላቋርጥህና ፍጹም የምትናገራቸው ነገሮች ከእውቀት አንጻር ነው። እኔ ያነበበ ሰው በእውቀት የሚያወራ ሰው ይመቸኛል። እናቴን ነው የምልህ። እና ቤቱ ቀለም እየተቀባ ከሆነ
ማለት አሁን ነው ማዞረው በል አሁን ነው ዩተርን ማደርገው እዚቹ አስባል አረ በፈጠረ አሁን ቀልድና ፖለቲካ የሚቀላቀልበት ሀገር አይደለም ያለው ሰው ህይወት የሚበላ ብሎ ሀሳብ የሚሰጥ ሰው እኮ በእውነት እንደ ሰው ሀገር የኛ ሀገር ፖለቲካ ሰውዬ እኮ ነው እኔ ጋር ያለው የቤቱን ነገር አያላ ጅባችን ይኸውልህ የሶፋ ጅብ አለ እንዴ ለካ እኔ እኮ ዛሬ ነው ስማ ይኸውልህ በእውነት ፖለቲካችን ይኸውልህ የሀገራችን ፖለቲካ ማለት ነው እንደ ሌላው ሀገር በውይይት በንግግር አትሊስት ሃይላንድ መወራወርና በወንበር መመታታት እንኳን ቢሆን ኖሮ እንዳንተ እየሳቅን እየቀለድን ብንጫወት ደስ ይላል። የኛ ሀገሩ የሚያስጠላ ዳ ወጣት የሚፈጅ ፖለቲካችን በስቲል መርዝ ነው። ስለዚህ ለሳቅም ይከብዳል። ልክ ነው እናቴቱ ልክ ነው። እና መማገጃ አታድርጉት ነው። መገንጠልም ፍላጎት ከሆነ መማገጃ አታድርጉት። ወጣት መግደያ እናንተ እንትን አታድርጉ ነው። ገባ ጌችም አሁን እያለ ያለው እኮ እሱን ነው። ምክንያት አታድርጉት የመገዳደያ ምክንያት አታምጡብን ነው። ከፌደራል መንግስት ጋር ሰራለው ብለህ ከፈረምክ ናና ስራ። በአንድ በኩል እዚህ እንትን እየሸቀጥክ በዚህ በኩል አታድርጉ ነው። መንግስት እኮ ይሰራል እኮ አያና ጌታን ይሰራል እኮ። አሁን ጌታቸው ሲናገር አልሰማህም? የትግራይ ትላልቅ ባለስልጣናቶች አዲስ አበባ መጥተው ፈዘዙ፣ ደነዘዙ። ይሄ ነበር እንዴ የተሰራው? እንዲህ ነው እንዴ የለማቸው አዲስ አበባ? እቺን ጌታቸው ሲናገር ሰምተዋል። ይሄ ልጅ አገሪቷን አልምቷት የለ እንዴ ምናምን አለኝ ብሎ የተናገረው ነገር እና ቤቱን እናቴም ከቀበሌ ቤት መውጣት አለባት። በቃ ጥሩ ጀምረሃል። በቃት እኔ አውቃለሁ። ቤቱን አላለኝም። ቤቱን ይዘው ሂድ። አይ እውነት ግን ጅቡ አይ ነው አንተ ስማርት እንደሆን ካውቃለሁ። ግን ይሄን ከማደንዘዣ ህዝብ ማውጣት ያስፈልጋል። በጣም እንሰራበታል። ወጣቱ ላይ በተለይ እናቴን ሰብሰብ አድርገን እንደዚህ ቁርጡን ማሳወቅ አለብን። ስራ ሰው እየተቀየረ እኮ ነው። አዲስ አበባ ስንት ወጣት ነው ሚሊዮነር የሆነው? እኛ እዚህ እያወራን ምን ተጠቀመን? ይኸው እናቴ በቀበሌ ቤት ውስጥ አይደል የምትኖረው? ቤቱን አደራ እና ቆይ ማሜን ደግሞ ልርገጠው። ቆይ ቤቱ በቀሰደት እንትን ይሄ ኢትዮጵያን ይኸውልህ እንትና ሊገነጥላት ነው ኦህዴድ ሊገነጥላት በፈጠረ ተወኛለ ተፋተኛ ይኸውልህ ኢትዮጵያን የገሌ ሊገነጥላት ነው ኦህዴድ ሊገነጥላታል ቲፒኤልኤፍ የሚባል ነገር በፍጹም አይሆንም። በህይወት እያለን ኢትዮጵያ አንድ ሆና ነው የምትቀጥለው። የሚገነጣጠል ሀገር የለንም። የብሔር ጥያቄዎች አሉን፣ የድንበር የማንነት የተለያዩ ጥያቄዎች አሉን፣ እንፈታለን። ሀገር የሚያክል ነገር አናጣም። ሀገር የሚገነጣጠል ፖለቲካ የያዘ መንግስት እንደሌለ ነው የማውቀው እኔ። ይሄ ዝም ብሎ ለማናፈሻ የሚሰራ ነገር ነው። ሁሉም ነገር ነው መተቸት የሚሰራን መተቸት እኛ አመላችን አይደል? ኢትዮጵያውያን ሚውት አድርጌ ቆይ ኖ አምባሳደር እኮ ቀልጅ አለ ከዲናሚስቲ ጋር ሲያወራ የነበረ ሰው እኮ እና ያው እኛ አሁን እኮ ለህዝብ ነው የሚሰራው። እንደዚህ ያልኩ ሚውት አድርጌ አታውቁ በእንጀራ ገመድ አትምጪ እንዳላስወጣሽ እናቴን ሚውት አድርጌ እንዴ በእንጀራ ገመድ አትምጪ ተንጂ አራዳውኝ እንጂ ይኸው ምን መሰላችሁ ምዕመናን፣ እኛ ወጣቶች የቀየርነው ነገር አለ። 7 ዓመት ሙሉ መንግስትን በመቃወም ምን ሰራን? 7 ዓመት ሙሉ ህይወታችን ላይፋችን ምስቅልቅል ሙዳት ያዝበናት። እኔ የምሬን ነው ብለህ ነው አንተ ይገባኛል የምትለው ነገር በ7 ዓመት ውስጥ ሰው ምን ሰራ ከመቃወም ውጭ? ህይወቱን ረስቶ ፖለቲካ ጭራሽ የቤት ጉዳይ ሆነ እኮ። አብይ እኮ ኩሽና ውስጥ ገባ እኮ። አብይ እኮ ማንኪያ ሲጠፋ ይሄ መንግስት ነው ማለት ጀመሩ እኮ እህቶቻችን። ሰው አረብ ሀገር ቁጭ ብሎ ፖለቲካ ያወራል። ቤተሰቦቹና ህይወቱን አገሩ ላይ ቤት ተሰጥቷል በለልና አንተ ቆይ ዝም አገር ላይ እኔ አንድ ነገር ንገረ። አሁን አንተ በተገላቢጦሽ የምትይዘው ሙድ ይገባኛል። ችግር የለም ያጣፍጥልህ። ቤት ጉዳይ በአንተ አልተጀመረም። አሜሪካም ያለ ሰው ስለ ቤት ይጨነቃል። ይህ በእንዲህ እንዳለ ግን እውነት ለመነጋገር ለትግራይም ለኦሮሚያም ለአማራም መፍትሄ የሚሆነው ነገር በሰከነ መንፈስ መፍትሄ ማፈላለግ መነጋገር ነው እንጂ ይሄ ጦር ስበቅ እኔ ጀግና ነኝ ተነስቼ ፈልጠዋለሁ ምናምን የሚለው አላዋጣንም። ሄደን ያየነው መንገድ ነው፣ ከዛ እንመለስ ነው። ነጌታቸውም የሚሉት ተስፋ ምንድን ነው ሲለው እንደዛ እኮ ነው። መጨረሻ ላይ ለማን ሲባል ነው ወጣቱ የሚረግፈው? ለነዚህ አየህ ትቀልዳለህ ትለኛለህ እንጂ ልክ አይደለም። እውነትህን ነው እኮ ይሄ እኮ ነው። አሁን ምን መሰለህ እኛ 7 ዓመት ሙሉ መንግስትን ስንቃወም ያተረፍነው። እስቲ ሁላችንንም የባንክ አካውንታችን ስንት ነው ጠይቅ እስቲ። አሁን እኔ ድንቡሉ የለኝም ተመልከት። ብሰራስ ሀገሬ ላይ ብለወጥስ መንግስት ባመቻቻቸው ለውጦች ብድርና ቁጠባ ተመዝግበ እችላ። ይሄ እኮ ነው በእውነት ትችላለህ አንተ። አሁን በእውነት ክሪኤቲቭ የሆንክ በጣም እንትን ልጅ ነህ። ብዙ ነገር መስራት ትችላለህ ሀገሬ ላይ። አያና 3 ሰዓት አለ ማንም አያወራም። ከፈለክ አይደለም ኖ እንደዚህ አታንተን አትበላ። አሁን ይሄ ይጠፋኛል በእናትህ
ለማንኛውም እውነቱን በስላቅም ቢሆን እውነቱን ተናግረሃል። አመሰግናለሁ። ቴንኪዩ ስለተሰጠኝ እድል። ትክክል። አያና ቆይ እኔ ነኝ የማወራው። አያናየው በስርዓት ነው የሚያወራው። ወጣቱ እንዲቀየር ይፈልጋል። ጌታን ነው የምላችሁ። እኛ 7 ዓመት ተቃውመን 7 ዓመት አዋተን ስንቴ ነው ለቲዲኤፍ ይዋጣ የተባለው? ስንቴ ነው ፋኖ ያዋጣችሁት? ለጫማ ብሎ ዘመነ ካሴ ሲጠይቅ፣ ለስንቅ ብሎ መሪ ወዳጁ ሲጠይቅ ይኖር አቶ ጅቡ እስቲ ቆይ ለምንድን ነው ለእኔ እድል ማሰጠኝ? ስነስርዓት ይኖር። ኖ በሪስፔክት እና ትላለሽ። ቆይ አንዴ ስነስርዓት አታስይዙኝም። እዚህ ከዲና ሙፍቲ ጋር የሚሉ ሰውዬ እኮ ነው እዚህ ፓርላማ ላይ ቁጭ ብሎ የሚያወራ ሰው እኮ ነው። እናንተ ትቀለደ። እስቲ የለወጣችሁት ምን አለ? ጓዳ መጃታችሁን መጨረስ ነው እንጂ የባካን ካውታችሁ ከእለት ወደ ዕለት እየተመናመነና እንዴ ለተሳዳቢዎችስ አንበሳ ይወርድ የለ እንዴ? ሰው እኮ ህይወቱ ምስቅልቅሉ እኮ ነው የወጣው። እነሆ ወጣትና ስራ እኮ ነው እየተባለ ያለው። መንግስት እኮ ብድር ተመቻችቶልሃልና ከ5,000 ጀምሮ እስከ ሚሊዮኖች። ዋናው ያንተ ጭንቅላትና እውቀት ነው። ወጣትነትህን ተጠቀምበት። አብይ አህመድ እንደሆነ 7 ዓመት 7 ቀን ሁሉ የመራ አይመስልህም። አንተ በመቃወም ገና 17 ዓመት አለው። ተመልከቱ እናንተ ወገኖቼ። አቤት አሰራር፣ አቤት እውቀት። ፎሎ ባክ ግድግዳውን አትደገፈው፣ ቀለም ተቀብቷል ቤቱ። በውስጥ ጽፍላለሁ ያለውን ነገር። ሀሳባችሁን ስትሰጡ ኮስተር እንዳትሉ። ትግራይ አዴ ቀጥል። መንግስት ፀሐይ መንግስታችን። ኦኬ ቴንኪዩ ጅቡ። እንትን የጨዋታውን ወደ ጎን አድርገህ ነው። በመሰረታዊ ጨዋታ አይደለም። እንኳን እኔ ጌታቸውስ ተቀይሮ የለ እንዴ? እኔ ነበርኩ ድንጋይ ለመጫ የነበርኩት ነው ያለው። ቡላላ ነገር ርዕሴ አይደለም ብዬ ነው። እሱ ርዕሴ አይደለም። ኦኬ አንድ እንትና ከተናገረው ጋር አንድ ነገር ልጨምር። ምናልባት ማሚ አባዱላ ባለፈው የሆነ ቃለ መጠይቅ ሲያደርግ ምን አለ? አሰብ የወሎ ክፍለ ሀገር አካል ነበር ምናምን አለና አስፈረሱ ነው በመጨረሻው ሰዓት በተለይ አሰብ ራስ ገዘን የነበረውና ይህ ሰውዬ ምን ፈልጎ ነው በወሎ ስር ነበር አሰብ ሲል ምንድነው ግቡ ምናምን ብለን ማሰብ ያስፈልጋል። ኦኬ ከዛ ወደ ቀጣዩ ነጥቦች ስንሄድ ጌችን በሁለት መሰረታዊ ነጥቦች መቼም ቢሆን እንደማይሰጥ ይታወቃል። አንደኛው ፍትህን በተመለከተ ነው። ሁለተኛ የፓርላማ አባላት ስላሉ አብይን መሳደብም ሆነ መተቸት አይቻልም። ይቅርታ ለእኔም ሲባል ገባ አይደለም፣ ጥሩ አይደለም። ግን ሂድ ቀጥል። አይቻልም። ምንም አልተሳደብም። ሀሳቡን ይግለጽ። ሚውት አርጊ። አንቺ ደግሞ ጣልቃ የምትገቢ ከሆነ አስወጣሻለሁ። ይሄ የፓርላማ አባላቶች ትላልቅ ሰዎች ያሉበት ነው። ከነዲና ሙፍቲ ጋር የሚገናኝ እናቴ ሚዲያው ላይ ለመስራት የመጠጀግ ነው እኮ በቃ ህዝብን ማፈን መጫን ነው የምትወዱት ማለት ነው። አስወጣሻለሁ። የአንተ አይዲዮሎጂ ይሄ ነው ማለት ነው። አስወጣሻለሁ። እንዴ ሃሽታግ እንዴ ትቀልጃለሽ እንዴ? ቤት እኮ ነው። እሺ እዚህ ጋር ማንንም የመንግስት አካልን መተቸት አይቻልም። መንግስት ወጣቶች ጋር ተቀራርቦ እየሰራ ነው። ወጣቶች ኑ ተለወጡ እያለ ነው። ወደ ጦርነት ለማን ስትል ነው የምትሞተው? ወጣት ለየትኛው ነው የምትሞተው? አንተ ሳያምርህም ወይ ትዳር? የ18 ዓመት ልጆች ድብን ብለው እያየናቸው ሰሞኑን ቴሌግራም ላይ የሚለቀቁትን ፎቶ ለማን ሲባል ወልደ የልጅ ልጅህን ማየት ሲገባ ዓለማችን ገና ቴክኖሎጂ በሚፈጥንባት አስገራሚ ነገሮች በሚሰሩባት በዚህ ለጋድሜህ ለማን ስትል ነው ክንልተው ብለህ የምትቀረው በየጫካው? ወጣት ሆይ ከነዚህ ታጣቂዎች ራስን ጠብቅ። የመንግስት አካላቶች ስላሉ እባክህ ትግራይ አዴ ቀስ እያልክ አውራ። ፀሐይ መንግስታችን እያልክ ብታወራ ደስ ይለኛል። ሰው ሁለት ነገሮች እንደማይሰጥ አውቃለሁ። አንደኛው ፍትህ ነው። ሁለተኛው ደግሞ የትግራይ ባህግ የሚባል አለው። ስፔሻሊ ተጋሩ ስንሆን የምናውቃቸው ባህግ ያለና ፍትህን በተመለከተ ጌታቸው የማይስተው አንድ ነጥብ ምንድነው መሰለህ? ተደጋጋሚ ጊዜም ሲናገር የሚሰማው የትግራይ ህዝብ ላይ ጄኖሳይድ ተፈጽሟል። ክሊር ኤንድ ላውድሊ የሚናገረው የፈጸመውም ኤርትራ ነው፣ አብይ አህመድ አይደለም። ይህንን እያስተካከለ ጄኖሳይዱን የመራው አብይ አህመድ ነው ማለት ጦርነቱን የመራው አብይ አህመድ ነው። which means ምን ማለት እንደሆነ ግልጽ ነው። ጌታቸው ግን ፍትህን በተመለከተ ግን አሁን ጌታቸው እገዛበታለሁ ብሎ በሚያምነው ፕሪቶሪያ ወይም ደግሞ የትግራይ ህዝብ የሚጠቀመው በፕሪቶሪያ ነው ብሎ ስለሚያምን ጌታቸው ረዳ ፍትህ ቤዝድ ኦን ፕሪቶሪያ ትራንዚሽናል ጃስቲስ ውስጥ ገብቷል። ይሄ ትራንዚሽናል ጃስቲስ ደግሞ ማን ምን ፈጸመ የሚለውን በምርመራ አረጋግጦ ያልፋል ነው። አዮ ትግራይ አዲ አንተ
የጌታቸው ደጋፊ ነህ? ጌታቸው አድናቂ? ኖ እኔ የጌታቸው ደጋፊ አይደለሁም። ቆይ ስማ፣ ነው ይሄ የተደጋገመ ከዚህ በፊትም ብልጽግና ወጣታትን ይሄ ነገር በትግርኛ ልሰራው እኮ ነው ከመንግስት ናይ ስምረት ይሳድቃል ልጅ ነው ብለኸኛል። አይኮን ጻድቃና ይናዩ ጌታቸው ረዳና ይናዩ ህብረታዊን ሓድነትናን ተኣሳሲርና ምስምረት ምስል ጌታቸው ረዳ ኢና ክንቋጽ ግበር ወጣት ናብ ቅድመት መጽሎ ትግራይ ኩናት አክላ እዩ ናይ ፀሐይ መንግስታችን ናይ ሀባ በትግርኛም አለው አያና እየሰማሽ ነው። የማሳመን ችሎታችን ጥግ ድረስን። አረፈታ እንትኑን ስላቁን ፍታ። እውነት እኮ ይኸውልህ እውነት እንዳለ ታውቃለህ አይደል? አንተ ራስህ የማትክደው አሁን ይኸውልህ ትግራይ አደ የሚናገረው ነገር የራሱ ፖይንት ኦፍ ቪው አለው። ብትስማማም ባትስማማም በዚህ ላይ አልስማማም የምለው ነገር ይኖራል። ግን እውነት ደግሞ የሚታጠፍ ነገር አለ። ብትስቅበትም ብትቀልድበትም እውነት አይደል? ትክክል አያና ኤንዌይስ ብቻ የሚያወራው አያና ነው። ይቅርታ ግን እንዳይደብራችሁ። ኤንዌይስ ይህን ነገርም ብታስተካክል ደስ ይላል። እኔ ትግራይ ውስጥ የትግራይ የሽግግር ምክር ቤት ደጋፊ ነኝ። የምክር ቤት ደጋፊ ነኝ። የትግራይ አቅሞች የሚሰባሰቡበት ሁሉም ትግራዋይ በትግራይ ጉዳይ የሚወስንበት ምክር ቤት ተቋቁሞ ያ ምክር ቤት የሚያመጣቸውን ውጤቶች የምደግፍ ሰው። ጌታቸውና ደብረጽዮን ለያይቼ የማይሰው አይደለሁም። ጻድቃንንና ሞንጆሪኖን ለያይቼ የማይሰው አይደለሁም። ሁሉም የትግራይ አቅም ናቸው ብዬ ነው ማምነው። በትግራይ ጊዜያዊ የሽግግር ምክር ቤት ውስጥ ገብተው እንዲታገሉ ፈልጋለሁ። እነዚህ ሰዎች አያናቺ ነገር ትሁን ግድ የለም። አያናቺ ምክር ቤት ያለ አትጎዳም። በፈጠረ ፍታ በፈጠረ ቀጥል። ትግራይ አንተ አየር ላይ እንዳስተካከለው እኮ ነው። እቺ ነገር አሪፍ ነቻ። አያና ነው የሚደብር ነገር ይናገር፣ ሐሳቡን ይናገርበት። ጅቦ ምን ሆነሃል ዛሬ እንዴ? እሺ ይቅርታ። ምን ሆኛል? ኤኒዌይስ የጌታቸው ደጋፊ ነህ፣ የጻድቃን ልጅ ነህ የምትለው እኔ ነው ቤዚክሊ እዛ ላይ አይደለም። እነ ጌታቸውም እነ ጻድቃንም የኛ ፕሮቴክሽን ያስፈልጋቸዋል ብዬ ነው ማምነው። ከትግራይ አባረናቸው ስላለን የኛ ፕሮቴክሽን ያስፈልጋቸዋል። እነዚህ ሰዎች ጠላቶቻችንም ይሁን ማንም እነዚህ ሰዎች ከትግራይ ወጥተዋል ብሎ እንዲሳለቅባቸውም እንዲነካቸውም አንፈልግም። የብሔራዊ ትግላችን ምልክቶች ናቸው ብዬ ነው ማምን። ሶ ዊዝ ኦል ኮስትስ አይ ዊል ዲፌንድ ጌታቸውን ምንም ችግር የለውም። ደብረጽዮንንም ሐባር ዲያዛ ደስ አይብልን ከሆነ ኦፍ ኮርስ ኖ ይኸውልህ ደብረጽዮን ወደ ኤርትራ አሳደ ነው ወይም ወደ አዲስ አበባ አሳደ ነው ብልጽግናው የሻዕቢያ ልጫወትብህ ካሉት አንቀበለው። ደብረጽዮን ትግራይ ውስጥ አያና እዚህ ጋር ኤርትራን ደብረጽዮን ትግራይ ውስጥ እስካለ ድረስ ግን ይተቻል፣ ይቀጠቀጣል። አስፈላጊ ሲሆን ደግሞ ፍርድ ቤት እንዲቀርብም ይሰራል። ተረዳኸኝ? ጌታቸው ረዳ ትግራይ ውስጥ ሆኖ ጊዜያዊ ምህዳር እኮ ፕሬዚዳንት የነበረ ሰው ነው። ያኔ ምን እንለዋለን ይታወቃል። ምን እናደርገው ነበር ይታወቃል። ትግራይ ውስጥ ቢሆን የሰውዬ የሚናገራቸው ንግግሮች እያንዳንዱ ወርድ ባይ ወርድ ተለይተው ይተችበታል ምናምን ብዙ ነገር ይደረጋል። አሁን ከትግራይ ተባሯል፣ ከትግራይ አባረናል። አይባልም። ፌዴራል መንግስት ለስራ ጠርቶት ሄደ አባረናል አይባልም። ችግር የለውም። ሁለት ነገሮች እያዙ ለማንኛውም ፍትህን እና ባህጊ የሚባሉ ነገሮች ጌታቸው ረዳ እስካልሳታቸው ድረስ ወይም ደግሞ እነዚህ ላይ እስካልቆመረ ድረስ ብዙ ጭቅጭቅ አልፈልግም። እኔ አንደኛ ፍትህ ነው። ፍትህ ጄኖሳይድን የሚክድ ከሆነ ጌታቸው ረዳ ዘኔክስት ዲ ሃቭ ቱ ካት ፍሮም የትግራይ ፖለቲካ የሚባል ውጪ መሆን አለበት። ይሄ ሰውዬ ይሄ ቀይ መስመር ስለሆነ ማለት ነው። ብዙዎች የተሰዉበት ብዙ የረገፈበት ነው። ሁለተኛ ባህጊ ነው። ጌታቸው ረዳ ሲናገር እሺ ቀጥል እንጂ እንዳትሳሳት እኮ ነው። ሁለተኛ ባህጊ ነው። የትግራይ ህዝብ ባህጊ ነው። ሁላችንም ተሰልፈንበት የወደቅንበት ዋጋ የተከፈለበት ባህጊ ነው። ያቺ ባህጊን ጌታቸው ከተዋት ወይም ከሳታት ዊል ሄልድ ማለት መቀበል አለብን ወደ ስርዓት እንዲመጣ ማለት ነው። እነዚህ ሁለት ነገሮችን ጌታቸው ሲስታቸው አላየንም። ሞር ኦር ለስ ሌሎች ነገሮችን ከዚህ ውጭ ቆይ ስለ ሻዕቢያ የተነሳው ነገር ብዙ ስለተነገረለት አንድ አያና ያለው አንድ ነጥብ አለ። ከሱ ጋር አንድ የምስማማበት ነገር አብዛኞቹ
ቴዲ የዘረዘራቸው ነገሮች ከአያና ጋር ተስማማ ነው እዚህ ጋር በሻዕቢያ ጉዳይ የተነቃይ እሺ በቃ ሁለት እናቀው ነገር ሁለት ኖ ኖ ኖ ኖ ከአያና ጋር የሚያስማማ ነጥብ ካለ 2 ሰዓት አውራበት ቀጥል ወይ ስላቁ ምንም አይጎዳንም። ትግራይ አንተ ሐሳብህን ያለው ተናገር። ስላቅ አይደለም አያና እናቴ ትሙት እንዴ አንተ ምን ቀጥል። ሻዕቢያን በተመለከተ ሁላችን የምናውቀው ነገር አለ። አንደኛ አያጁ ሻዕቢያ was a mastermind of this genocide። የትግራይ ጄኖሳይድ ማስተር ማይንድ ነው የጄኖሳይዱ። ምን ማለት ነው? እንዳለ ትግራይ ላይ ዘምቶ የነበሩ ኃይሎች የየራሳቸው ፍላጎትና የየራሳቸው መጨረሻ ይዘው ነው የገቡት። ሲገቡ ይሄ በግልጽ ይታወቃል። ትግራይ እያንዳንዱን መዝግባለች። ሻዕቢያ 3 ባህጊዎች ነበሩት። አብይ አህመድ ፌደራል መንግስቱ 2 ባህጊዎች ነበሩት። ሌሎች ኃይሎችም የየራሳቸውን ባህጊ ይዘው ገብተው አሁን ሻዕቢያ በተመለከተ ግን የኛ ሰዎችና ብልጽግና ገና ውይይት ላይ ያሉ ሰኔ 2011 ላይ ጌም ኦቨር ብሎ ነው የጀመረው። ገና ምንም ወደዚህ ቀውስ ሳንገባ የኛ መሪዎችና የፌደራል መሪዎች ኔጎሺዬሽን ላይ ያሉ ማለት ነው። ጌም ኦቨር ብሎ ሳዋ ላይ ያወጀ ሰውዬ ነው ሻዕቢያ። so they want ሻዕቢያ from the beginning the relation with ኢትዮጵያ እየፈጠረ የነበረው ሪሌሽን በመሰረታዊነት ትግራይና ቲፒኤልኤፍን የማጥፋት ፕሮግራም ይዞ ነው የመጣው ማለት ነው። ማስተር ማይንድ ሆኖ ነው የመጣው። ቆይ ማስተር ማይንድ ሆኖ ከፍቶለት ትግራይ አደይ ማንበሩ ከፍቶለት እንመጣለን እያወራን ስለ ፀሐይ ቃል እንዳተነፈሽ የኔ ቆንጆ እዚህ ፓርላ እናንተ ተወያዩ። ሰላም ዋሉ። መንግስት የሚባል ነገር የለኝም። እኔ አንድ መንግስት አለኝ። ትግራይ ውስጥ ያለ ኃይል አለኝ። እሱ ነው ማምነው። ታገለውም ከሱ ጋር ነው። ያ ሙስተካከል ነገር ነው። ሻዕቢያ ይሄን ፍላጎት ይዞ ነው የመጣው። ከመጣም በኋላ ደግሞ የኛ ጄኖሳይድ ኢንኪሪ አለ ትግራይ ውስጥ የተቋቋመ የጄኖሳይድ አጣሪ ኮሚሽን ማለት እሱ ባጠናቸው በሁሉም መስፈርቶች አፐር ሃንድ ይዞ ያለው ሻዕቢያ። ለምሳሌ ጌታቸው በተደጋጋሚ የሚለው 76% የሚለዋል። ይሄ 76% ጌታቸው ቁጥሩን ይዞ የሚነሳ ያለው የመቀለ ዩኒቨርሲቲ አይደር ሆስፒታል ማለት ነው አጥንቶት የነበረ ጥናት አለ። ሙሉ ትግራይን ያላካለለ በሱ ፔሪድ ላይ የነበረ ጥናት አለ። በዛ ጥናት ላይ ሴክሹዋል ቫዮለንስን በተመለከተ 76% ሻዕቢያ ይዞታል። 76% ሻዕቢያ። ከዛ በኋላ ግን የጄኖሳይድ ኢንኪሪው የጥናት አድማሱን ሲያሰፋ ወደ ሰሜን ምዕራብ የተለቀቁ ቦታዎች ከወራሪዎች የተለቀቁ ቦታዎች ላይ የገባ ማጥናት ሲጀምር ግን ይሄ ጥናት ሴክሹዋል ቫዮለንስን በተመለከተ 60% ሻዕቢያ፣ የፌደራል ኃይሎች 34%፣ የአማራ ኃይሎች ደግሞ 6% ይላል። ውድመትን በተመለከተ 10.28 ቢሊዮን ዶላር የሚያወጣ ንብረት ወድሟል ሲል ከዚህ ውስጥ አብዛኛውን ውድመት የፈጸመው ኢዲኤፍ ነው የሚለው የሻዕቢያ ሰራዊት ማለት ነው። ከዛ ደግሞ የፌደራል መንግስት ሰራዊት ነው። ከዛ ደግሞ ቱ ሰም ኤክስቴንት ደግሞ የአማራ ኃይሎች ይላል። ይሄ ጥናት አለ። እነዚህ ጥናቶች ተይዘው ነው ወደ ፍርድ አደባባይ የሚካሄደው። ይሄ ሪያሊቲ ሳደስ ትሩዝ ነው ትግራይ ውስጥ ያለው። አሁን የፌደራል መንግስቱ አንድ የህግ ማዕቀፍ አለው ራሱን ይቻላል። አሁን ትግራይ ላይ ሰምተህ እንደሆነ አያጅቡ ይሄ ፌደራል መንግስቱ ሻዕቢያን እንትና ለምንድን ነው ኢንቫይት አደረገ ምናምን ተብሎ አይከሰስም። እነ ፕሮፌሰር መድኃኔ ታደሰ ምናምን ስታይ ጋበዛ አይባልም አንልም። ሻዕቢያን ጋብዙታል ፌደራል አንል ለመሰለም አንል። የፌደራል መንግስቱ ባይሎ ሌጋሊ ማለት ነው ባይሎ ኢንቪቴሽን ኢንተርቬንሽን ባይ ኢንቪቴሽን የሚባል ዓለም አቀፍ ህግ አለው። ያንን ማድረግ የሚችልበት የህግ ማዕቀፍ አለው። ዓለም የሰጠው እድል ማለት ነው። ፌደራል መንግስቱ እሱን ሊመዝ ይችላል። እሱን ከመዘዘኛ ፌደራል መንግስቱን መክሰስ አንችልም። ስለዚህ ምንድነው የሚሆነው? ይሄን አድርጓል። አዘ ሴም ታይም ደግሞ ምንድነው ቀጥሎ የሚያስከትለው መሰለ ኢንተርቬንሽን በኢንቪቴሽን ሲከተል ይሄ ስርዓት ኢንቫይት ያደረገው ኃይል ለፈጸመው ወንጀል ኢኳሊ ሪስፖንሲብል ይሆናል ነው የሚለው፣ ተጠያቂ ይሆናል ነው የሚለው። አሁን ፌደራል መንግስቱ የሻዕቢያን መንግስት በኢንተርቬንሽን በኢንቪቴሽን በሚባለው ዓለም አቀፍ ህግ ሲያስገባው
ሻዕቢያ ትግራይ ውስጥ ገብቶ ለፈጸማቸው እያንዳንዱ ወንጀሎች የፌዴራል መንግስት ተጠያቂነት ያስከትልበታል። ይሄ ኮንቬንሽን ነው፣ በቃ ኮንቬንሽን ነው። ይሄ የትግራይ የህግ ሰዎች ይዘው የሚተዳደሩበት የትግራይ የህግ ሰዎች የሚገዙ ይሄ የኛ ኮሚሽን ኢንኩዌሪ የጄኖሳይድ ኢንኩዌሪያችን እንኳን ይሄንን አይልም። ይሄ ዝም ብሎ ወጨበሬ የሚያወራውን ማይዞ መስማት አያስፈልግም ማለት የፕሮፓጋንዳ ምናምን አይደል። ዘሪያሊቲ ማለት ምሁራኖቻችን የህግ ሰዎቻችን እንደዚህ አይሉ ያውቁታል። ሌገል ተርሙን ማለት ከሞራል የሞራል ጥያቄ እንትን አንስተው ለማሜ ኮልሚ ሀወይ ማሜ ኮልሚ ኦኬ አንድ የመጨረሻ ነጥብ ሶ ሻዕቢያ ትግራይ ውስጥ የፈጸመው ወንጀል ማስተር ማይንድ ሆኖ ነው የገባው ብለን ነው ምናምን። ፕላስ እሱ ደግሞ ትግራይ ውስጥ ሆኖ ለፈጸመው ወንጀል ደግሞ የፌዴራል መንግስቱ ተጠያቂ ይሆናል። ጌታቸው ረዳ ይሄን ዲፌንድ ያደርጋል አያደርግም ሌላ ጥያቄ ሆኖ እነዚህ ሰዎች ተስማምተውበታል የሚባለው which means ወደ ትግራይና ብልጽግና ወይም ፌዴራል መንግስቱ ኔጎሽት በሚያደርጉበት ሰዓት የነበረው ነገር እያወራ ከሆነ ትክክል ነው። የሁለቱ ግንኙነቶች ከሻከረ በኋላ which means ትግራይ ዲፋክቶ ውስጥ ከገባች በኋላ ለተፈጸመው ነገር ከሆነ ጌታቸው ረዳ የሚያወራው ያለው ትክክል አይደለም፣ ውሸት ነው ጌታቸው ያለው ነገር ማለት። ከዛ በፊት ያለው ከሆነ ትክክል ይሆናል። ከዛ በኋላ ዲፋክቶ ውስጥ ከገባች በኋላ ላለው ከሆነ ግን ብልጽግና ድብና አድርጎ ከሻዕቢያ ጋር ሰርቷል። መካዳ አይጠበቅበትም። ስለዚህ ፈቃዱን ሰጥቷል ብትልኩ ይቀርባል። ሃሽታግ በየተራ ነው ምናረም ኮልሚ ማሜ ቀጥሎ ወንድሜ አጠር አድርጋችሁ ምንም አይደለም። ትግራይ ሀዊ ይኸው እዚህ ጋር ስታወሩ ችግር የለም። ሃሽታግ ታውራና ከሃሽታግ ቀጥ ያወራለሁ። እሺ ሃሽታግ አዳምጪ። እዚህ ስታወሪ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንካት አይቻልም፣ ዝቅ ማድረግ። በእውነታው ከሆነ ልንገርህ፣ ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ስለዚህ ማንም በላይ ማንም በታች የለም። መንግስት የሚያገለግለው ማህበረሰቡን ነው። የኢትዮጵያን መንግስት እያከበረ ህዝብ የመረጠው የሚገዛው ደግሞ ለህገ መንግስት ብቻ ነው። ገባ እኮ የኢትዮጵያ ብሔር ብሔረሰቦች የመረጡት መንግስታችን አብይ አህመድን ስንቃወም ሆነ ስንናገር እሱ የኔ አገልጋይ ነው እንጂ እኔ እሱን ለሱ አይደለም የምገለገለው። እኔ አንድና የምገለገለው ወይም የምገዛለት ለህገ መንግስቱ ብቻ ነው። ዛትስ ኢት ኤኒዌይስ። እሺ እንግዲህ ምን እየተወራ እንዳለ በጣም ነው ኮንፊውዝድ ሆንኩ። በተለይ ትግራይ አደይ ላይክ እውነት ነው ከታች የሚጻፈው ነገር ትግርኛ በብልጽግኛ ተከሽኖ የሚባለው ነገር ነው ያንተ አስተሳሰብ። አንደኛ ሉዓላዊ ሀገር ላይ ያላንተ ፍቃድ አንተ ላልፈቀድክለት አካል መጥቶ ሀገርክ ላይ መዝመት አይችልም። ገባ? ፕላስ ደግሞ ሁሌም ሲነሳ እኔ በዚህ በትግራይ ጄኖሳይድ ላይ የአማራ ስም ሁሌ ሲነሳ ግርም ነው የሚለኝ። አንደኛ በበላይነት ሲመራ የነበረው ያንን ጦር የፌዴራል መንግስቱ ነው አይደለም? ቆይ ሃሽታግ ምን መሰለሽ፣ ለምን ታቋርጠኛል? ኦኬ ለአንተ ጥቅም ከሆነ ፋይን ያርግልን፣ ይወርዳለሁ፣ ምንም ችግር የለም። ህዝብ ጋር ያለው ፓርላማ ላይ ቁጭ ብለው የሚውሉ ትላልቅ ባለስልጣናቶች ባሉበት ከህዝብ ጋር ለመወያየት ወርደው ሊያወሩ ሲመጡ በክብር ነው ማውራት ያለብን እንጂ ከሰዎች ጋር እንዳትወያይ ያስቸገረህ ከሆነ እኔ አጭር ነገር ተናገር ልውጣና እናንተ ተወያዩ። እሺ መጀመሪያ እስቲ አጠር አድርጌ ሃሽታግ አንቺን በነፃነት እንድትናገሪ እንትን ኦኬ። አይ ምናልባት ለአንተ እንድሰግድ ምናምን አሁን ብሎ አይ መስገድ ምናምን የጅቦ ሙድ ገብቶኛል። እንደዛ ትበል አያና እናቴን ከልቤ ነው አያና ቁጭ ብሎ የፌዴራል መንግስትን መተቸት አይቻልም። የፌዴራል መንግስት ወጣ አንድ ነገር ልንገርህ ጅቡ፣ የብልጽግና መንግስት ተረጅኝ ለካድሬ ብቻ የሚጠቅም ነው እንጂ ለማህበረሰቡ ለኦሮሞ ህዝብ እኮ የጠቀመው ነገር የለም። አንድ ጊዜ ያጅልኝና እኔ እወጣላችኋለሁ። አንዴ ትግራይ ላይ የተናገረው ነገር አያና ከአንተ ጋር ምንም ፐርሰናል ችግር የለብኝም ወንድም። ኖ አይ ችግር የለም አውቃለሁ። አንቺ ጠብቂ፣ ልዩነት አለን የምንጮህ ለገዛ ሀገራችን። ለአያና ቅድሚያ አውራ አንዴ ታገሽኝና አንዴ ነው አንድ ሃሽታግ ታገሽኝና ታወራላችሁ። እኔ ስለምወጣ ችግር የለውም። ሃሽታግ ትመለሳለች፣ ችግር የለውም። እንትን ትግራይ ላይ የተናገረው ነገር ላይ ብዙ መስማማበት ነገር አለ። ቅድም ቴዲ የዘረዘራቸው ነገሮች ጦርነቱ ከመነሳቱ በፊት ነው አቶ ጌታቸው ረዳ ያስቀመጠው።
ችግሩ ከመፈጠሩ በፊት እኛ በውስጥ እንፍታ። ነጋዴዎችም መጥተው ነበረ፣ ሌሎች ሰዎችም ተርከው ነበርና የኤርትራ መንግስት ይሄ በር ከተከፈተለት ኢንተርቬንሽን የሚመጣ ከሆነ የሚወስደው አድቫንቴጅ ጉዳቱ ከፍተኛ ስለሚሆን ብሎ ነው ያስቀምጠው። ከዛ በፊት ያለውን ያስቀምጠው። ቴዲ ሪዮስ ደግሞ ሲተነትነው ልክ ከዛ በኋላ የተደረገ አስመስሎ 20 ነገር እንደደረደረው እነኛ ነገሮች የተፈጸሙት ያንን የቀረበውን ምርጫ ባለመቀበል በጊዜው የኃይል ክምችቱ እኛ ጋር ነው ያለው፣ ስለዚህ በቀላሉ እናጥፈዋለን የሚባል ነገር ታስቦ የተሄደበት መንገድ ከዛ በኋላ ኢንተርቬንሽንን የፈቀደ ነው። የሻዕቢያ መንግስት እንዲገባ በር ከፍቷል ከሚለው አንጻር ነው። አሁን ባለው ሁኔታ ላይ ሆነን ስናወራ እኔ በጣም ያሰመርኩበት ከአቶ ጌታቸው ረዳ ኢንተርቪው በደንብ ያሰመርኩበት መጨረሻ ላይ ለወደፊት ያለ ተስፋ ምንድን ነው ምን ታስባለህ የሚለው ላይ ጥሩ ነገር አስቀምጧል። እሱም የተሄደበት መንገድ ኪሳራዎችን አስከትሏል። ህዝብ አልቋል። ብዙ ሰው ነው የሞተው። ይህንን ነገር ደግመን ደጋግመን እንሞክረው እንሂድበት ነው እየተባለ ያለው ወይስ የተጀመረውን የሰላም የጸጥታን የማስከበር የፕሪቶሪያን አግሪመንት አስፈጽመን ተፈናቃዮች ተመልሶ ወደ ጤነኛው የፖለቲካ ልዩነት እንምጣ ነው? አታያ አንዴ ላቋል እዚህ ጋር ቀጥል ካልተሳ ምን መሰለህ አያት አሁን ስለ ፖለቲካ ትንተና በፖለቲካ ዓለም ያነበቡ የጻፉት ምናምን ሰዎች ሲኖሩ አሁን ይህ ወጣት እንዴት ነው የሚድነው? እንዴት ነው መንግስት ያመቻቸለትን ጥሩ እድል ለነገ ጧት ቤተሰብ መስርቶ ልጆች አፍርቶ ንብረት ኑሮት እስከ መቼ ነው ይሄ ወጣት? አላየህም? ቴሌግራም ላይ የምናያቸው ወጣቱ ከሞት ዛሬም ተነሳና የትግራይ ጦርነት ቆሟል። ያለውን ችግር በመወያየት እንድንፈታ የበኩላችንን ትግራይ አዴም ሳሚም ሁላችን አማራ ክልል ላይ ያሉ ደግሞ እንዲሁ መቆም አለበት። ወጣቱ ይህን እዚህ ጋር ነው እኮ መስራት ያለብን እኮ አያና ይቆማል፣ እሱም ይቆማል። ብዙ ነገሮች እየተገለጡ ይሄዳሉ። ይኸውልህ አሁን በጣም ብዙ መንጫጫት ያለው ጀነራል ጻድቃንም ሲናገር አቶ ጌታቸውም ሲናገር ጀነራል ጻድቃንም ሲናገር ብዙ መንጫጫት የሚፈጠርበት ምክንያት ተነሱ ታጠቁ ምናምን የሚለው ያንን አዋጭ አድርጎ ለወጣት የመሸጥ ሂደት በቃ የሚሉ ሰዎች ነገሩን ያዩ ሰዎች እየመጡ ነው። አማራ ክልል ላይ ባለውም እኮ ግልጽ የሆነ ነገር እያየን ያለ ነው። አሁን ሰሞኑን እዚህ ሚዲያ ላይ አንድ ሚዲያ ላይ ገንዘብ በመሰብሰብ የፋኖ ደጋፊ በመሆን የሚታወቅ ሰው በድሮን ሰዎች አስመትተናል ብሎ እየተናገረ የነበረበትን ነገር ሰምቼ እኔ ራሴ እኛም ደንግጠናል ያለችው ሴትዮ አይነት ነው። እኔም ደንግጫለሁ። ማለት እዛው ክልል ውስጥ አሁን ካፒቴን ማስረሻ ሰጤ የተፈራረሙት የሰላም ውል ብዙ የፖለቲካ ጥያቄዎችን የሚመልስ ስለሆነ እዛ ላይ የተፈጠረ ነገር አለና ህዝቡ እየነቃ የሚሰራው ነገር ያለበትን ጉዳት እያየ ሲመጣ ወጣቱ እጁን ከጦር መሳሪያ እያነሳ በሰላማዊ መንገድ የፖለቲካ ጥያቄን መመለስ፣ ኑሮን ማሸነፍ፣ ድህነትን ማሸነፍ። ዋናው ጠላታችን ድህነት ነው የሚለው ድህነትን ማሸነፍ ላይ ቢዝነስ አረጉት እኮ አያና ይሄን ነገር አሁን ከውጭ ዶላር ለመሰብሰብ እንደገና አንዳንድ ነገሮችን ለማግኘት ምናምን ወጣቱ ለምንድን ነው እንዴ? ወጣቱ እኮ ሰርቶ መቀየር የሚችል ወጣት እኮ ነው። እነሱ ብቻ አሁን ስታችሁ የሚቀየሩት ቤት የሚገዙት አሜሪካ፣ አውሮፓ፣ ስዊድን ምናምን ብር የሚቀመጠው እኮ እነዚህ ያልሆኑ እንትኖች ናቸው። ወጣቱ ምን አለው? ቢሳቢስት ያለው ውጭ ሀገር የሚኖረው ወጣት በዚህ ሰዓት ሀገሩ ገብቶ ሀገር ላይ እኮ ነው ብር ያለው እኮ መንቀሳቀስ ሲጀር ስደት ይቁም እያለ መንግስታችን እኔ አያለ ብዙ የተመቻቹ ስራዎች እንዳሉ እኔ በመንግስት ደረጃ እኮ ድረስ አውቃለሁ እኮ። ገና ብዙ ትልልቅ እድሎች ይፈጠራሉ። ካፒታል ኢንቨስትመንቶች እየተጀመሩ ነው። መጀመሪያ እኔ ቆይ አያና አንድ ልንገር፣ መጀመሪያ ራስህን ነው ነፃ የምታወጣው፣ ቤተሰቦችህን ነው ነፃ የምታወጣው ከረሃብ ከምናምን። ወንድሞችን ማስተማር ነው። ጫፍ ላይ ደርሰሃል። ራስህን ነፃ የምታወጣው። ቴንኪው ይሄ እኮ ነው። ራስህን አድን ነው። ሻወርም ከጭንቅላት ነው፣ ከራስ ነው የሚጀምረው። ለምንድነው ስለማታውቀው ነገር ዝም ብለህ አሁን ፖለቲካ ምንድን ነው ስትለው ምንም የሚልህ ሰው ለምንድን ነው የምትታገለው? አንተ ስልጣን ላይ አትመጣ። አንተ መወያየት ከመንግስት ጋር ተነጋግሮ ነገሮችን በመፍታት ደረጃ መንቀሳቀስ ስንችል ጥይት አንስቶ በየበረሃውና በየጫካው መቅረቱ ወጣቱ ለምን አስፈለገ? እውነትህን ነው ጅቦ፣ እዚህ ላይ እውነትህን ነው። ይኸውልህ አንተ ጥሩ ነገር ነው እኮ በነገራችን ላይ በሰከነ አእምሮን ብታስበው አሁን በስላቅና በጨዋታ የምትናገረው ብዙ የራቀ ነገር እንደማታስብ አውቃለሁ። ትክክል ነው። ይሄኛው ነው እንደዛ አትበል እንጂ ተው እንጂ የራቀ ነገር አታስብ እንጂ የተዋወቀ ቀለም ተቀብቶ ጨርሷል ምናምን አለ። ምን ችግር የለም። የቤቱ ችግር የለውም። ቤቱ ሳይሆን እኔ አንተ ነው አውቃለሁ እኮ ነው። እናቱን ከቀበሌ ቤት ማውጣት ሲችል
ባልሆነ ፖለቲካ ውስጥ ለ7 ዓመት ድንቡሎ ሳንቲም አለው። እስቲ ለ7 ዓመት ታገልኩ የምትል ለ7 ዓመት ጨውቁኝ አብይን ተቃወምኩት አካውንት ላይ ስንት አለ? የለም። ተቃውሞ ችግር የለውም። ይኸውልህ እኔ አንድ ነገር ልንገርህ፣ ተቃውሞ ሀሳብ ያስፈልጋል፣ የፖለቲካ ልዩነት ያስፈልጋል፣ እሱ ነው የህዝብ ጥያቄ ማቅረብ ያስፈልጋል። በጦር መሳሪያ ግን ሊሳካ አይችልም። አንድ ነገር አንድ ሰው አንተ አሁን አዲስ ዓመት 2026 ጀመረ ላስት ይር ስትሞክረው የቆየው ነገር አክሳሪ ከሆነ በሚቀጥለው ዓመት እንዴት ትቀጥላለህ? 7 ዓመት እንዴት ተመሳሳይ ጥፋት ትሰራለህ? እንዴት 7 ዓመት ሀገር እየለማች ህዝብ እየተለወጠ 7 ዓመት ሙሉ አንተ ደከከናም ሰው ወንድሞች ስንት ወልደዋል እኮ። ኢትዮጵያ ውስጥ የሚነዳው መኪና አይታችኋል? ከዚህ በፊት እኮ እንደዚህ አይነት መኪና ሲነዳ አይተናል። ሮዝ ራይዝ እኮ ነው የሚነዳው እኮ ወጣቱ እኮ የሚነዳው መኪና እኮ ኢትዮጵያ ውስጥ ጅቦ ሮዝ ራይዝ ማለት ምን ማለት ነው? ሙዝ በሩዝ ማለት ነው። ኤኒዌይስ ላይክ ዛት በለው ምን ለየው ሳት ካየው። ለማንኛውም አመሰግናለሁ ጅቦ። አትሊስት አሁን እነ ማሜ ተገነጣጥሎ ምን ሊሆን ነው ምናምን የሚሉ ዶሮ ነው የሚገነጣጠለው 12 ብልት ያለው እንጂ ሀገር አትገነጣጠልም። እኛ ሀገር ምን ገነጣጠልም ትውልድ አንሆንም። በስንት መከራ ውስጥ ባዶ እግር ተሄዶ የተሰጠንን ሀገር አሁን ፀሐይ በወጣበት ዘመን ኢንተርኔት ባለበት ተነጋግረን ነገር መፍታት በምንችልበት ትምህርት በደረሰን ዘመን በቴክኖሎጂ ዘመን ሀገር መንበትንበት አመክንዮ የለም። ተነጋግረን እንፈታለን። ጦር መሳሪያ ከማንገብ ከመወዝወዝ እንውጣ ነው ብሎ ሰላም ይሻለናል። አመሰግናቸዋለሁ። መልካም። እሺ፣ በውስጥ አውራኝ አያና፣ በውስጥ አውራኝ፣ በውስጥ ታዘይብልህ። እሺ ወንድሜ ይመችህ። አመሰግናለሁ ስለገባ ወንድሜ ፓርላማ ላይ ቁጭ። እሺ ህራይ ወንድሜ ትግርኛም ይችላል በዚህ አጋጣሚ። እሺ አሁን እንግዲህ እንደፈለጋችሁ አብይ መተቸት ትችላላችሁ። ወጥቷል አያና ፊት ጥሩ ነገር ልቀጥል? አዎ አሁን መተቸት ትችላለህ። ኦኬ አመሰግናለሁ። እኔ በነገራችን ላይ እና ያና ያው በአማራ ክልልም አንዳንድ ቦታ እያየናቸው ነው። ላይ ካላረ በጣም የሚያስቅ መንግስት ነው ያለው። አሁን ፋኖችን የአማራን ህዝብ የሆነ ሰፈር ይሰበስብና ፋኖችን ኑ በሏቸው ግቡ በላቸው ምናምን ይላል። በሌላ ሳይድ ደግሞ ፋኖ እንደዚህ አድርጎ ይህን ወንጀል ሰርቶ ይላል ራሱ ያስፈጽመው እና እንደ መንግስት ወንጀል የሰራን አካል ለፍርድ አቅርቦ በህግ መተዳደር የሚችላለን። ብልጽግና ልመናን ያዘው። አሁን አያና መጣው በቃ ጦርነት ጦር አይደለም 21ኛው ክፍለ ዘመን ነው። በቃ አያና ወጥቷል። ስርዓት አውራ በቃ ስለ ፋኖ ምናምን እያወራ አይደል? መንግስትን ተችን የተባልከው ስትተች ደግሞ ስነ ስርዓት ኑሮ ነው የምትተቸው። ቀጥል። ቴንኪው ናልሸክለክያ በስነ ስርዓት አይደል እያወራለት ምናምን ሆነ ነው። ግን ሲሪየስሊ ብልጽግና የሚባለው አካል ማለት ነው ትጥቅ ትግል ላይ ያለ መንግስት እኮ ዓለም ላይ ብልጽግና ብቻ ነው። 4 ኪሎ ከገባ ጀምሮ ይላችሁ ከዚህ በፊት በታሪክ የምናውቀው የሆነ ቡድን ስልጣን ለመያዝ ነው የሚታገለው። ብልጽግና ስልጣን ይዞ ትግል ላይ ያለ ኢትዮጵያን ለመቆጣጠር እስቲ ነው ከመጣ አብይ አህመድ 4 ኪሎ እግሩ ከረገጠ ጀምሮ የመጀመሪያ አመፀው አብዲሌ ነው። ሶማሌ ክልል አመፀች፣ ከዛ ትግራይ፣ ከዛ አሁን አማራ ክልል፣ ኦሮሚያ ክልል ደግሞ ቀድሞ ወለጋ ካመፀ ስንት ጊዜዋ ሸዋና ዙሪያውን ምናምን የሆነ ቦታ ምናምን ይዞ እያተራመሰ ነፃ ለመውጣት አሁን ልመና ላይ ገብቷል። እንደ መንግስት ላይ ካላ አይደለ የሚታገሉትን የሚፋለሙትን ኃይሎችን ወይ አሸንፉ ወይም ደግሞ ለህግ አቅርቦ ምናምን እንትን ማለት አይችልም። እና ምንድነው ልመና ምናምን በቃ ጦርነት አይሆንም ምናምን በቃ አስቀምጦ 21ኛው ክፍለ ዘመን ነው 61ኛው ምናምን እና በ21ኛው ክፍለ ዘመን መንግስት አይቀየር ምናምን የሚባለው በትጥቅ ትግል አሸንፎ መንግስት ለመሆን 21ኛ 71ኛ 81ኛ ምናምን የሚባል ዘመን የለም። አቅም አለ፣ ችሎታ አለ፣ የህዝብ ቅቡልነት ካለ በትጥቅ ትግል ማሸነፍ ከቻልክ መንግስት መሆን ትችላለህ። እና አይረፍድም። ይሄ ብልጽግና ፕሮፓጋንዳ በ21ኛው 41ኛው የሚሆነው አይሰራም። ወደ ዋናው አጀንዳው እንሂድና ትንሽ የ1-2 ደቂቃ ብዬ ቅድም አቋርጠኛል። ለማንኛውም የሚገነጠል መንግስት የለም ምናምን አዳነች አበቤ ላይክ ቲፒኤልኤፍ እንትን ስላለ ነው ምናምን ነገር የሚባለው ሳክስ ነው። ስትራቴጂካሊ አስበውበት እየሄዱ ያለው ነገር ነው። ቅድም አንድ እህታችን አይ ቲንክ አዲስ አማራ ትመስለኛለች እና እኔ ብልጽግና እየሰራ ያለውን እና አጋሮቻቸው እየሰሩ ያሉትን ሴራ ያጋለጥኩት ላይ ካለ አይደለም የሆነ ክፉ እያሰብኩ አይደለም። መሬት ላይ ያለ ነባራዊ ሁኔታ ነው። ጌታቸው ረዳም በተደጋጋሚ ስለ ትግራይ ሀገር መሆን አቅምና ችሎታ እንዳላት የሚናገረው አዳነች አበቤም እንትናም የሚናገሩት አብይም ፓርላማ ላይ ይናገራል በተደጋጋሚ
እና ያንን እውነት ማየት ካልተቻለ ከባድ ነው። ግን እህታችን እኔ አላቃትም። በነገራችን ላይ ለመጀመሪያ ጊዜ በህገ መንግስቱን የምተዳደረው ህገ መንግስቱን የሚገዛኝ የሚል አማራ እንዳለ አላቅም ነበርና ጅቦ በዚህ አጋጣሚ አመሰግናለሁ። ለህገ መንግስቱ የሚገዛ አማራ ስላሳየህኝ ማለት ነው። ከዛ በተረፈ ትግራይ ላይ ጌታቸው ረዳ መሆኑ የደብረጽዮን ቡድን እንግዲህ የደብረጽዮን ቡድን ፕሪቶሪያ ላይ ተስማምተዋል። አሁን ባለው ሁኔታ ላይ እውነት ለመናገር ጌታቸው ረዳ ከሚስማማበት አንደኛው ነገር ሻዕቢያ ከግብፅ የተማረው በርካሽ ዋጋ መግዛት የሚለው እውነት ነው። ቲፒኤልኤፍም ሆነ ፋኖ ወይም ሌሎች ኢትዮጵያኖች በራሳቸው መጀመሪያ አብይ አህመድን 24 ሰዓት እየወጡ እንትን ከማለት ነው። ትናንትና አብረው የነበሩ ናቸው። እኔ አኩራፊው ኢህአዴግም አኩራፊ ብአዴንም አኩራፊ ቲፒኤልኤፍም አይመቹኝም። ግን እነሱም ያለባቸው መሰረታዊ ችግር ፈተው መጀመሪያ በጋራ ቆመው ያለባቸውን ልዩነት እንትን ብለው ጌታቸው ረዳ ከሰል ሲበዛ እንትን ይላል እንዳለው የራሳቸው ከሰል አንድ ላይ ሲቀመጡ አለ ከሰሎች አንድ ላይ ሲቀመጡ ወደ አመድነት ይቀየራሉ አለና እዛው ላይ ፋኖ ሻዕቢያና ቲፒኤልኤፍ አንድ ላይ ቢቀመጡ አፈር ነው የሚሆኑት፣ አመድ ነው የሚሆኑት። እዚች ላይ ጌታቸው እንትን አላለም እንጂ የላችሁ የሻዕቢያን ታሪክ ለማወቅ በነገራችን ላይ ኢህአዴግን መንግስት ያመጣቸው አብራ እሷ ነች። ግን ከዛ በኋላ ከኢትዮ ኤርትራ ጦርነት በኋላ ግንቦት ሰባት አልቀራት፣ ኦነግ አልቀራት፣ ኦብነግ አልቀራት፣ አዲሃን አልቀራት፣ የትግራይ ደሚት ነው ምናምን በቃ ኢህአዴግ መለስ ዜናዊን የሚቃወም በሙሉ አሰስ ገሰስ እዛ ጋር ፍየል ስታስጠብቅ ነበረ። ግን ምን ሆነ? ኦሮሞን ነፃ አወጣለሁ ያለው ኦነግ እዛ ጋር ከማል ገልቹና የዳውድ ኢብሳ የአርሲና የወለጋ እያለ ሲገዳደል ግንቦት ሰባት የሚለው አዲሃን ጅኒጃንካ ኦብነግ ምናምን እንትን ሲል ነፃ ያወጣው ማን ነው? ኢህአዴግን የጣለው ማን ነው? የኢትዮጵያ ወጣት ነው። ቄሮ ዘርማ ፋኖ ምናምን ብሎ ነው ኦነግ ምናምን ያወጣው። አሁንም ባለው ሁኔታ ሻዕቢያ ሰፖርት አድርገው አረላድላ በቃ ካፈር በላ ሳሚ ቀጥ እንደኔ ፖለቲካ ሰዋራ ግሮሬ ነው በቃ አንድ ከ30 ጮህ እስኪ በቃ ጮህ ካፈር በላ ሳሚ ሐወይ ቀጥል። ይሄ ጥቁር ጎጃሜ የተረገበ ነው ፖለቲካው። ጅቦቲ ምን ሞር ስፔሲፊክ የሆነ ፖይንት እስኪ አስይዘኝ። የተለያየ ሀሳቦች ነው የሚወራው። እነሆ ብልጽግናን እንደግፍ እያልኩኝ ነው በትግርኛ ተለአለ ህዝባይ ተለዋል። ምን ብለን ብልጽግና የምንደግፈው ጅቦዬ? ተው እንጂ ጌታቸው ረዳን ይዘህ ኦራ ጌታቸው ራሱ መቼ ብልጽግና እንደግፋለሁ አለ ያላለውን? ተው እንጂ ተሰውዬ ምን አይነት ነገር ነው? የብልጽግና ሹም አይደል? ለምን ተዋሻለህ? ጌታቸው ትናንትና እኮ እኔማ የፌዴራል ባለስልጣን ይዤ ካሁን በኋላ ጀኖሳይድ አይደለም አለ። ምን ተሰማህ ግን? እንደዛ ሲል ደጋፊው ነበር ካንተ? ማን አስገደደ አልኩኝ። እኔማ በቃ ማንስ አስገድዶ ቀረባለ ሚዲያ ላይ አልኩኝ። አስበዋል ጌታቸው በዛ ደረጃ ሲክል አሁን ምን ማለት አልካደም አልካደም ጅቦ ጄኖሳይድ እያልናገርም ነው እንጂ ያለው ጄኖሳይድ አልተፈጸመም እኮ አላለም። ካሳይ እኔ እንደው ፈጣሪ ጦርነት እቃወማለሁ። ትግራይ ላይ ጦርነት እንዳይመጣ ሁሉም ነገር በሰላም እንዲፈታ ፈልጋለሁ። ዳግም ወደ ጦርነት የሚገባም ትግራዋይ አለ ብዬ አላስብም። ማለት ትናንት የተናገረው ነገር ግን እውነት ከመሓደ ትግራዋይ አይቀንዚ እንዲ አያህመም እንዲዩ እንትን ያሉኝ የትናንትናውን አልሰማኋትም። ይቺ ሁለተኛ ክፍሏን የመጀመሪያ ክፍል ሰማሁት እኮ ነው ያደረግን ቀጥቀጥ። የሁለተኛው አብይ አህመድ ማለት ሁለተኛው ማርያምን ጀመርክ እንዴ? ቀይ ሃሽታግ አንዴ ሳሚ ያውራይ ነው ጌታ። አንዳንድ ሰዎች ታዝቤ ነው እንጂ ደርሱ ማሜ እኮ አዲስ አበባ ነው አልሸፈንኩ። ሰማማ ጅቦ እኔ የሁለተኛ ክፍልን አልሰማሁትም። እሱን መስማት እሰማለሁ። ሰማውን መስማት ፈልጋለሁ። እሱን ጨራሽ አልሰማሁትም። ዛሬ ቢዚ ነበርኩ ቀን ሙሉ። ትናንትም ሁለተኛ ፓርት እንዳለው አላወቅኩም ነበር። ዝም ብዬ ነው የተኛሁት። ጽግናዎች ደስታቸው ፊሽካቸው ወይኔ ሲያስቀኑ ቀናው። ዞሮ ምን አለ መሰለህ ጅቦቴ፣ አንድ ነገር ልንገርህ። ትግራይ ውስጥ የሰማይ ነው ጅቦ ምንድን ነው የምትስቀው? ነበር ነው የምትስቀው?
የሚታርገው ወይ አትሳቅ። አንድ ነገር ልንገርህ፣ መታወቅ ያለበት ነገር ማለት ነው። የትግራይ ህዝብ በወጣቱ በተለይ አሁን ላይ ያለውን ጥያቄ የትግራይ ወጣቶች ጥያቄ ጌታቸው የሚሸፍነው ጌታቸው የሚመልሰው ወይ ጌታቸውን ተማምኖ በጌታቸው እንዲመራው አይደለም። ትግራይ ውስጥ ያለው ጥያቄ ተፈጥሯዊ ጥያቄ ነው የተነሳው። የቲፒኤልኤፍ አመራር እንኳን አይደለም ትግራይ ውስጥ ላሉት ተቃዋሚ ፓርቲዎችና ጥያቄ ላነሳው ኃይል ራሱ ለቲፒኤልኤፍ አባላቱ ራሱ የማይመች ፓርቲ ነው። እነ ብርሃንን ሰምታቸዋል። በቃ እኔ ከቲፒኤልኤፍ ምንም ተስፋ የለኝም በሰራዊቱ ነው ተስፋ ማድረግ እስከሚል ድረስ ደርሰዋል ማለት ነው። በተደጋጋሚም በፓርቲው እርስ በርስ አሁን ላይ መስማማት ያቃተው አመራሩ ማለት ነው መስማማት ያልቻለ ኃይል ነው። ከትግራይ በዙሪያው ካሉ አካላቶች ብቻ ሳይሆን ከየትኛውም ኃይል ጋር ለሰላም ዝግጁ ነን። ሰላም እንፈልጋለን። ስለዚህ ከትግራይ የሚነሳ ግጭት ወይም ጦርነት እንዲኖር አንፈልግም ነው። ፖለቲካሊ ትግራይ ውስጥ ያለው የፖለቲካ ችግር ይፈታ ነው ዋነኛው። ይሄ ፕሪቶሪያ ስላለ አይደለም፣ አብይ አህመድ ስላለ አይደለም። የትግራይ ህዝብ እንደ ህዝብ ሰርቫይቭ ማድረግ የሚገባው ከሆነ አንድነቱን መጠበቅና አንድነቱን ማስመለስ አለበት። ይሄ ነው እያልን ያለን። እኔ ህጋዊ ፓርቲ ነኝ፣ እኔ ይሄን ያህል ወንበር አለኝ፣ እኔ ይሄን የሚባል ነገር የለም። አሁን ታየ እኮ በቃ 50 ሲደመር አንድ ወንበርም ይዞ አሁን ደግሞ ኦልሞስት 8 ወሩ ሙሉ ለሙሉ ይዞታል። የሰራዊቱ ውክልና ያለውም የፖለቲካ ፓርቲዎች ውክልና ያለውም 2 ሰዎች ብቻ ነው ካቢኔ ውስጥ። ወደ ወረደ ራሳቸው መርጦ ያመጡት ነው። ወደ ወረደም ይነሳልን እያሉ ነው። እነዚህ ሰዎች ማንም መጥቶ ማንም ቢቀመጥ የማይጠማቸው ሰዎች ናቸው። ስለዚህ ህዝቡን ወደ አደጋ ይዘውት እንዳይሄዱ ነው። አሁን እኮ እነሱ እየመሩት ለራሳቸው የማይጠም ለህዝቡ የማይጠም ነገር እንደሚመጣ እኮ እናውቃለን። ግን አትሊስት እነሱ አቅም እንደሌላቸው እየተነገራቸው መጪው እንደሆነ እየተገመገመ እየተነገራቸው ለራሳቸው የማያስቡ ከሆነ ህዝቡ መትረፍ ስለምንፈልግ ቲፒኤልኤፍ ኃላፊነታችሁን ልቀቁ ወይ አመራራችሁን ወይ ደግሞ የጋራ የሽግግር መንግስት ፍጠሩ ነው እየተባለ ያለው። ይሄ ማለት ለብልጽግና መደገፍ አይደለም፣ ለሻቢያ መደገፍ አይደለም። ኢንፋክት ብልጽግናም ሻቢያም ትግራይን ህወሓት ቢመራላቸው ደስታቸው ነው፣ ውስጣቸው ነው። ምክንያቱም ከአብይ አህመድም ፕሪቶሪያ አለኝ ይላል፣ ከሻቢያም ጋር እጸመዳለሁ ይላል። ይሄ ሁለት እግር አለኝ ብሎ ሁለት ዛፍ መውጣት የሚፈልግ ግራ የተጋባ ኃይል ነው ትግራይ ውስጥ ያለው። በጣም ነው የምታዝነው። ለህዝቡ ዲዘርቭ ያደርገው አንድነትን የጋራ ዓላማን እንኳን ወደ አንድ ማዕከልነት ብትመጣ የምትወስኑን ነገር ትወስናለህ። የፌደራል መንግስትም ኦርጋናይዝድ በሆነ መንገድ ጠይቀዋለህ። ያንን ነገር ማይመልስ ከሆነ ደግሞ የራስን አማራጭ ትፈልጋለህ። ስትራቴጂካሊ ጽምዶ የሚቃወም ትግራዋይ የለም። ከጽምዶ በፊት መታሰብ ያለባቸው መሰራት ያለባቸው ነገሮች አሉ። የሰላም ጥቅሙን ሙሉ ለሙሉ መጠቀም አለብን። ከፌደራል መንግስት ጋር ይቆራረጣል ብል ሳሚ ሐዊ ለምንድን ነው የሚቆራረጠው? አይቆራረጥም፣ ይሰማል ኔትወርኩ ይቆራረጣል። ስለዚህ አይቆራረጥም። ይቆራረጣል ወይ? ይሰማል። ዝም በላቸው ይሰማል። ያንተ ነው ጅቦ ያንተ ነው እየተቆራረጠ ያለ። አይ ከሐሰሽ ጽምዶ እያልኩ ያለሁት በቃ ሳሚ ይሰማል። የኃይል አሰላለፍ ያንተ ይሰማል። ካሳይ ጅቦ ያንተ ይሰማል። ሃሎ ይሰማል። ተንኮልን አጣኑ ልዘረግፈን ነው ወይ ለጆሮ ስላልታውቅ አልተመቸውም ማለት ነው። ይሰማል። አልተመቸውም ሊዘጋ ነው። በቃ እንወረድለት። አንተ ጅቦ ይሰማል። ኮሜንት